የአብያተ ክርስቲያናት ውድመትና የምእመናን ሞት ሀገር አንዳንዴ አርብ ላይ ትውላለች በሚል እንዲዘለልና ተከድኖ እንዲቀር ያደረክበት መንገድ በራሱ አንዱ ማሳያና የጫናውን ልኬት የሚያሳይ ነው ተብሎም ይነሳባል። ሁለት ተጻራሪ አቋም ይዘህ ለሞትም ለህይወትም ልትሰራ የምትችልበት እድል የለህም። ወይ ለህይወት ነው የምትሰራው ወይ ለሞት። ስነ መለኮትና ህገ መንግስት ሁለት ተጻራሪ ጉዳዮች አይደሉም። ላግዛቸው ነው ብለህ ልታፋልስስ ብትችል ፍጭቱ እኮ እንደውም እሱ እኮ ነው። ፍጭቱ እኮ የተለያየ መሰረት ያላቸው ሰዎች ሲነጋገሩ ነው እንደውም ፍጭቱ የሚፈጠረው። ህብረተሰቡ መዝኖ በምክንያት የሚደግፍና በምክንያት የሚቃወም ማህበረሰብን መገንባት ነው ጥሩ ወይስ ደግሞ ጩኸትን መቀነስ ወይም ደግሞ ሆድ እንዳይብሰው እየመጠንን መስጠት? የምትኖረው ለተከታዮችህ ከሆነ መብዛትና ማነሳቸው ሊያስጨንቅህ ይገባል። ሰዎች ግን ብዙ ጊዜ እኮ እውነትን ነው የሚከተሉት። ለቀንም ብሎ ቋንቋ የለም። አዲስ ለዚህ መሰለኝ ስልጠና ሲሰጥ የነበረው። በነገራችን ላይ ኤክስፒሪየንስስ አሁን እዚሁ ላይ ላንሳለ አቶ ሽመልስ አብዲሳን አስቦት አይደለም ይሄን የተናገረው ብለህ በሰጠው ቃለ ምልልስም ላይ የባለፈው ቃላት ንግግር ምናምን እዚህ ላይ ስንቅር ብሎ ይገባል የሚል ነገርም አንስታል። አመራርነት እኮ በፈለገው ስርዓት ላይ ይሁን መዝኖ አጢኖ አስቦ አልሞ አስልቶ በተለይ እንደዚህ በስጋትና በተስፋ መሃል በምትዋልል ሀገር ላይ የሚገኝ አመራር ምን መናገር እንዳለበት እንደዚህ አይነት መድረኮች ላይ ሲናገር እኮ በቂ የሆነ ዝግጁነት ያስፈልጋል። ስለዚህ ዝም ብሎ በነሲብ የሚመራ ስላልሆነ በዛ ደረጃ ይሄ ማስተባበያው ልክ ነው ብዬ ነው ያላስብም። እኔ ግን ልክ ነው ብዬ የምልበት ለምሳሌ ባለፉት ምናምን ዓመታት ምን አይነት ስልጠና ነው ሲሰጠኝ ነው? እስቲ ዶክመንቶችን እንመልከት። እያንዳንዱን ነባር ስርዓት ወይም አዲስ ኩነቶች ሲሰየም የኖረው እንዴት ነው? እነዛ ስያሜዎች እነዛ ስያሜ ቃላት ተርሚኖሎጂዎች አሉ፣ አሁንም ህያው ናቸው። አሁን እኮ አዲሱ ለውጥ ቁጭ ብሎ የራሱን መዝገበ ቃላት የራሱ ለምሳሌ ያለፉ ከደርግ በፊት ያለውን ስርዓት ምን እንበለው ምን አንበለው ላይ ተነጋገሩ እንጂ እኮ ምን እንበለው ላይ ገና ውይይት አልተደረገም። ያለፉትን 27 ዓመታት አሁን ምን እንደምንለው አንዳንዱ የኢህአዴግ ዘመን ይለዋል፣ አንዳንዱ የህወሓት ዘመን ይለዋል፣ አንዳንዱ 27 ዓመት ዘመን ይለዋል፣ አንዳንዱ ምናምን ዘመን። ምንድነው በትክክል የፖለቲካዊ ስያሜ ቃሉ ምንድነው? ይሄን ለውጥ ራሱ ምንድነው የምንለው? አንዳንዱ ለውጥ ይለዋል፣ አንዳንዱ እንትን ነው ይለዋል፣ አንዳንዱ እንትን ነው ይለዋል። አንተ ምንድነው ነው የምትለው? አሁን ማን ነው ሀገር የሚመራው? ላንተ እንግዲህ ትልቅ የእሳቸው አማካሪ ነህና ሊለይለት ይገባል። ከምን አቅጣጫ ነው እያወያያቸው ያለው የሚለው ነገር አራቱ ብሔራዊ ድርጅቶች በጋራ በመሰረቱት ሀገር ላይ ነው እሳቸው ያሉት። እሳቸው ኢህአዴግ ናቸው። አሁን ባለው ሁኔታ አብዮታዊ ዲሞክራሲን ነው እያቀነቀኑ የሚገኙት። አንተ ምንን ነው እያማከርካቸው ያለው? ማን ነው ሀገር እየመራ ያለ ብለህ ነው አንተ የምታምነው? አሁን ከአብዮታዊ ዲሞክራሲ ወደ መደመር እየተሻጋገሩ ነው። ሽግግሩ ላይ ነው ያለነው። ድልድዩ ላይ ነው ያለነው። ድልድይ ማለት እዚህ ጋር አንድ መንገድ አለ የሚያልቅ ወንዙ አለ ወይም ገደሉ አለ። እዚህ ጋር ደግሞ ሌላ መንገድ ይቀጥላል። በዚህ መሃል ነው አሁን ያለው። በዚህ መሃል ስትሆን ይሄም ይስብሃል፣ ይሄም ይስብሃል፣ ወደፊት የምትሄድበትም ይስብሃል፣ አለንዚ የኋላውም ይስብሃል። ለምን ሰውነ ታጥቦ በ20-30 ዓመት በዚሁ ስልጠና ሲሰጥ፣ በዚሁ ስትፎክር፣ በዚሁ ስትዘምር፣ በዚሁ ቲሸርት ስትለብስ፣ በዚሁ ኮፍያ ስታደርግ ነው የኖርክበት። አሁንስ ግን አንተ ታዲያ አይከብድህም? አሁን ለምሳሌ 27 ዓመት ሙሉ በዚህና በዚህ ሲያወዛውዘው የነበረን አካል አሁን ወደ መደመር ለማምጣት አይከብድህም ወይ? ኮፍያውና ግን ቲሸርቱም አሁንም ቀጥሏል እኮ። በሱ ወጪ አናባክንም፣ በስብሰባ ጊዜ አናጠፋም፣ እንደውም ሚኒስትሮች ቅዳሜ ነው የሚሰበሰቡት የሚለው ነገር ሁሉ በተለይ አንተ ደግሞ እሳቸውን ለመደገፍ ለማገዝ ካነሳሱ ነገሮች መካከል በዋናነት የመጀመሪያ ቀን የነበራቸው ንግግር ነው። ያ ንግግር አሁን በእርግጥስ በተግባር ላይ ነው የሚለውም ነገር ብዙ ጥያቄ እያስነሳ ስለሆነ በልኩ መዝነው ተገበረ ነው። ወደምንፈልገው ደረጃ ደርሰናል? አልደረስንም። ወደምንፈልገው ደረጃ እየሄድን ነው? አዎ እየሄድን ነው። ሁለቱም ደረጃው ላይ መድረስና መጨረስ አንድ ጉዳይ ነው። አንተ እኮ ቤት የሚጀምረው መቼ ነው? ቁፋሮ ሲደረግ መጀመሪያ መጥቶ ቦታውን ተለክተ ቁፋሮ ሲጀምር ቤቱ ተጀመረ። መጨረሻውን 15ኛውን ፎቅ ማየት የለብህም። ቀለሙ ሲቀባ መጠበቅ የለብህም። ወይም ውስጡ ሲያምር አይደለም ቤቱ ተሰራ። ያን ጊዜ ነው የተጀመረው። ዲዛይኑ አለ። ወደዛ ለመሄድ ስትሄድ ክስ ይመጣብሃል። ከጎን ጎረቤትህ 1 ሜትር ገባህብኝ ይልሃል። ወይ አንተ ስትቆፍር ጤናማ ነው ያልከው ውሃ ታገኝበታለህ። ወይም ስትሄድ ወርቅ ልታገኝ ትችላለህ። ወይም ስትሄድ ያ ቦታ የዱሮ የአስከሬን መኖሪያ አድርጎ አጽም ታገኝ። ስለዚህ ወደ ማህበራዊ ጉዳይ ልትገባ ነው። ከማህበራዊ ጉዳይ ጋር ይቆማል። ብዙ ነገሮች ነው የምታደርግ። ልክ ተግባራዊ ቦታው ላይ ስትደርስ መቆፈር ስትጀምር የምታገኘውን ነገር ከመቆፈርህ በፊት
100% የፈለገው ባለሙያ ቢመረምረው 100% እርግጠኛ የምትሆነው ከቆፈርኩ በኋላ ነው መሬቱ ውስጥ ያለው። እዛ ስትሄድ በተግባር የምታያቸው ነገሮች በተግባር ነው። አንተ ያን ሁሉ መንገጫገጫ ግን ምን እያደረክ ነው? ስትቆፍርም ቤት እየሰራ ነው። አፈር ስታወጣም ቤት እየሰራ ነው። ከጎረቤቶቹ ጋር ስትከራከርም ቤት እየሰራ ነው። መሐንዲሱ መጥቶ የለም አቆፋፈሩ እንዲህ መሆን አለበትም ስትል ቤት እየሰራ ነው። ስለዚህ እኔ እየሰሩ ነው፣ እየሄዱ ነው። ግን በሚፈልጉት ፍጥነት በሚገባው ፍጥነት ለመሄድ ብዙ እኔ እየሰሩ ነው ለማለት ለምሳሌ መደመርን በምሳሌነት እንውሰድ። መደመር እንደዚህ እንደሚወራው ቀላል ነው ወይ? ለምሳሌ የክቡር ጠቅላይ ሚኒስትር ስራ ሊገለጽ ከሚገባባቸው መሰረታዊ ጉዳዮች መካከል ህዝቡ ጋር ሳይሆን ኢህአዴግ ናቸውና መደመርን መጀመሪያ በኢህአዴግ ደረጃ ማስረጽ መቻላቸው አንዱ እየሰሩ ነው ለሚለው ነገር መገለጫቸው ሊሆን ይገባል ብዬ አስባለሁ። ኢህአዴግ ቤት መደመር አሁን ችግር አይደለም ወይ? ምናልባት በትናንትናው ዕለትም ህወሓት ያወጣውን መግለጫ ሰምተው ከሆነ እውነት በማለት በብሔራዊ ድርጅቶቹ መካከል ምናልባትም ከለውጡ አስቀድሞ ከነበረው ግንኙነትም በከፋ ሁኔታ አሁን አብረው ሊቀመጡ የማይችሉበት እድል እየተፈጠረና ሰዎች ስጋት ውስጥ ስለመደመር አይደለም ዛሬ ላይ እያሰቡ ያሉት ስለ ጦርነትና ስለ ስጋት ነው እኮ አሁን ባለው ተጨባጭ። እንዴት አገኘው? ቅዳሜ መደመር ሊመረቅ ማክሰኞ ህወሓት ያወጣው መግለጫ አንድ ነገር ልንገርህ። አንተ አሁን ጤነኛ ነኝ ብለህ ሁሉም እጄም ልቤም ምንም ሰላም ነው ብለህ የኖርክ ነው። አንድ ቀን ጠቅላላ ምርመራ አደርጋለሁ ብለህ ሆስፒታል ሄድክ። ኮሌስትሮልህ እንደዚህ ሆኗል፣ ልብህ እንደዚህ ሆኗል፣ ጨጓራህ እንደዚህ ሆኗል፣ ደምህ እንደዚህ እየሆነ ነው፣ ስኳርህ እንደዚህ ሆነ፣ ተጠንቀቅ፣ እግርህ ላይ እንደዚህ አይነት አለ፣ እጆች ላይ እንደዚህ ነገር አለ ተባልክ። ለአንተ ጥሩ ይሄን ምርመራ ከማድረግህ በፊት በቃ ሰላም ነኝ ጤነኛ ነኝ መስገነው እያልክ የኖርክበት ነው። ያ ቀን ምርመራው ነው። ይሄ እንግዲህ እንደያመለካከትህ የሚሆን ለኔ ያ ምርመራው ቀን ማንነትክን ማወቅህ ጥሩ ነው። በቃ ለየልህ ማለት ነው። አሁን ያን ጊዜ መተው ያለብህ ምግብ ልተው ነው፣ መተው ያለብህ መጠጥ ልተው ነው፣ መተው ያለብህ ልብስ ይኖራል፣ ብዙ ነገሮች መተው ሊኖርብህ ነው። አቀማመጥህን ሁሉ ማስተካከል ሊኖርብህ ነው። ብዙ ነገሮችን ሊኖር ሰው ግን ምን ይላል እጅግ መቀነስ የምችለው ሊበዛ ነው። በቃ ትክክል ሆንካ። አሁን ያን ጊዜ ትክክለኛ ማንነትክን አወቅከው። ከዚህ በኋላ ያለው አኗኗርህ በትክክለኛው መስመር ይሆናል። መተው ያለብህን መደመር እኮ ዝም ብሎ እያንዳንዱን ከየቦታው እንዲህ ማጋፈፍ እኮ አይደለም። ግን ሙከራ ማድረግስ አይጠበቅም ማለት ለምሳሌ አንድ እዚህ የጋበዝኳቸው እንግዳ አሉ ፕሮፌሰር ህዝቅያስ አሰፋ የሚባሉና በዓለም አቀፍ ደረጃ በዚህ በሰላምና በግጭት አፈታት ላይ ብዙ ልምድ ተሞክሮ ያላቸው ናቸው። ሲጀመር ወደ መደመር አስተሳሰብ ሲመጣ ያለፉት 27 ዓመታትን አጥፍቷል የተባለ አካልም እንኳ ቢኖር እሱም ሌላ ጥናት የሚጠይቅ የጋራ ጉዳይ መሆኑ እንደተጠበቀው ነው። አጥፍቷል ብለን የምናስበውንም አካልም በማይሳተፉበት ሁኔታና እነሱም የመፍትሄው አካል በማይሆኑበት ሁኔታ ላይ የትኛውም አይነት ግጭት ተፈቶ ዓለም ላይ አያውቅም የሚል ነገር ነግረውናልና ቢያንስ ይሄን ሂደት ተሄዶ ነው ወይ የዛ የምርመራ ውጤት? ይሄ የፓርቲው ሰዎች መካከል አንዱ ስላልሆንኩ ደንበኛ የፓርቲውን የሄደበትን ልነግርህ የምችልበት እድል የለኝም። ከማውቀውና ካለኝ መረጃ ግን ከመጀመሪያው ከፓርቲው ውህደት ጀምሮ ከመደመር ሀሳብ ጀምሮ ከለውጡ በፊትም ጀምሮ ይሄ ሲቀነቀን የነበረ ነው። ከዛ በኋላ ለውጡ ከመጣ በኋላ ኢህአዴግ እኮ ጠቅላላ ጉባኤ አድርጎ ያውቃል። የማዕከላዊ ኮሚቴ ስብሰባ አድርጎ ያውቃል። የስራ አስፈጻሚ ጉባኤ ያውቃል። እነዛ ጉባኤያት ላይ ለምሳሌ መደመር መጽሐፍ አሁን ባለበት ትልቅ መጠን ባይሆንም እነዛ ሀሳቦች በጽሁፍ ሆነው ቀርበው የፓርቲው ሰዎች ውይይት እንዳደረጉባቸው የመግባባት ሀሳቦች ላይ እንደደረሱባቸው ለዝርዝር ጥናት እና ዝርዝር ሁኔታ እንደመሯቸው መረጃው አለኝ በማውቀው ልክ። እኔ እንዲያውም ይሄኛው አሁን ያለው ለውጥ ትንሽ ለየት ይላል የምለው ገሎ መቃብር ላይ የመቆም የኢትዮጵያ አብዮቶች ጠባይ አለ። እንትን የምናደርገው እንትን መቃብር ላይ ነው፣ እንትን የምናደርገው እንትን መቃብር ላይ ነው የሚል ሁልጊዜ መቃብር ላይ ቤት ካልሰራን የማንረካበት አካሄዳል። አሁን ቢያንስ እየተፋጩም እየተጋጩም እየተሰበሰቡ ምን እያሉም እየተነጋገሩ ነው የመጡት፣ እየተንገጫገጩም ቢሆን ይሄ ለእኔ አዲስ ልማድ ነው። አዲስ ልማድ አንተን ይቃወመኛል ብለህ ከምታስበው ከኔ ጋር ላይ ቀጥላል ይችላል ወይም ከሱ ጋር ላልቀጥል ይችላል ከሚባባሉት መግለጫ እየተወጣጡ ከሚወራወሩትም ሆነው አንድ ጉባኤ ላይ ለመሰብሰብ መምጣት ለኔ አዲስ ልማድ ነው።
እንዲህ ብንለምድ ኑሮ በ66ቱ እንዲህ ብንለምድ ኑሮ 67 ቀይ ሽብርና ነጭ ሽብር እነ መኢሶን እነ ኢህአፓ ምናምን እየተጨቃጨቁም ቢሆን ምን እያሉም ቢሆን አንድ መድረክ ላይ የመጨቃጨቅ ልማድ አንድ መድረክ ላይ የመምጣት ልማድ ሆኖ ቢሆን እኮ እሱ ባህል ሆኖ ያ መቀረፍ ያለበት ተቀርፎ ጥሩ የዲሞክራሲ ባህል ላይ አሁን እንደርስ ነበር። እና ሂደቶች የምትፈልገው ብቻ አይደለም የሚሆኑት። በተለይ ደግሞ የህብረት የአንድነት እንደዚህ አይነት ነገሮች ሁሉም ሰው ተመሳሳይ አንተ ተመሳሳይ ከበሮ ስለመታ ሁሉም በተመሳሳይ ሁኔታ አያሸበሽብልህም ወይ እስክስታ አይመታልህም። ከዚህ እንትን የሚወጣ ከዚህ የሚቀላቀል አዲሱ ነው የሚመጣ ከነበረው የሚቀር ይሄ ሂደት ነው። ያ እንደ መጥፎ መታየት ነው የሌለበት። ስለዚህ በአጭር ቋንቋ ሲቀመጥ ከቅዳሜው የመደመር ምረቃና ከማክሰኞ የህወሓት መግለጫ መሀል ላይ ቆመ እንደ አንድ አማካሪ ምን ይታያል? ተስፋው ወይስ ምንድነው ስጋት? ምን ልታማክር አሰብክ? የሆነ እኔ አሁን ለምሳሌ ምንም አልታያለኝ። እኔ ግን የሚታየኝ መሰለህ መሆን የማይቀሩ ሁለት ክስተቶች አሉ። መሆንም በቃ አብረው ሊሄዱ የማይችሉ ከሁለት አንዱ ብቻ መሆን ያለባቸው ክስተቶች አሉ። አንዱ ድርጅቶቹ ከዚህ በፊት እንደለመዱት ስናደርግ ነበር እንደሚሉት ተግባብተው ተመቻምቸው መደመርን ይዘው ወደ ውህደቱ ይሄዳሉ። ካልሆነ ደግሞ አዲሶች ይገቡና ልክ አንድ ትልቅ ብርጭቆ መሀል እጅህን ብትከተው አዲሱ እጅህ ይገባና ነባሩ ውሃ እንደሚወጣው ከመሀል ደግሞ የሚወጡ ይኖራሉ። ይሄ የሂደት ውጤት ነው። ግድ ሁል ጊዜ እኮ እንደዚህ መሆን እንዲያውም እኔ በዓለም ላይ ረዥም ዘመን ግንባር ሆኖ የቆየ ኢህአዴግን የሚስተካከለው ፓርቲ ያለ አይመስለኝም። እስከ ዛሬም ይሄ ነገር ማለፍ ነበረበት። ለነገ እየተባለ ነው እስካሁን የደረሰው እና የሆነ ቦታ ላይ ለይቶ ቁርጡ ታውቆ ያው ሞቱ ይሻላል ቁርጡ የታወቀው እንደተባለው ያው ቁርጡ ታውቆ አንድ ነገር መሄድ ነው የሚሻለው። ለእኔ ይሄም ጦርነት እስካላስነሳ ሌላ ነገር ውስጥ እስካልገባና በቃ ይሄን ብቻዬን ነው መሄድ ያለብኝ ካለ ጤናማነት ነው። እኛ ደግሞ ከነገ ጋር ሆነን አንዱ ነን እንደምንሄደው ከተባለ ጤናማነት ነው። እሺ እንግዲህ ይሄንን ሐሳብ ይዘን አሁን የሰጠኝን ምላሽ ይዘን ነፍሳቸውን ይማርና የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ዜና እረፍትን ተከትሎ የተለያዩ ሰዎች አስተያየት በሰጡበት አንድ ጽሁፍ ላይ ያንተም ለህትመት በቅቶ ነበርና ምንድነው ብለህ እዛ ላይ መልስ የሰጠው በተለያዩ ሚዲያዎች ስለ አቶ መለስ ህመም ከዚያም አልፎ መሞታቸው ቀደም ብሎ ስሰማ መጨነቅህን ነው የሚጠቅሰው። ከዛም ከህመማቸው ተሽሏቸው ያለፉትን 20 ዓመታት ስህተቶች ራሳቸው ያርሙታል። ያለፉትን 20 ዓመታት ጥንካሬዎችም በግለሰቡ ላይ ሳይሆን በስርዓት ላይ ያስኬዱታል ብዬ አምን ነበር፣ ግን አልሆነም ማለት ተመልክቷል። እዚህ ጋር ቀደም ሲል ከጠቀስ ለምሳሌ በስርዓት ላይ ማለት አሁን እኮ ብዙ ስራዎች እዛው እናንተ ቤተ መንግስት ያላችሁት ካልሆናችሁ በስተቀር በሚኒስትሮች ምክር ቤት ደረጃም እንኳን የሚታይ ስራ እያየን አይደለም። እንግዲህ ለአቶ መለስ የተመኘኸውን ይሄን ማማከር ለምን ተሳነ? አሁን በአጠቃላይ በግለሰብ ላይ አንደኛ ኢትዮጵያ ፕሬዚዳንሻል ስርዓትን አይደለም የምትከተለው ፓርላሜንታዊ ነው። ስለዚህ በስርዓት ላይ ያስኬዱታል ብዬ አምን ነበር ያልከውን ነገር ያለፈው አሁን ለውጥ መጣ ከተባለበት ጊዜ ጀምሮ በስርዓት ላይ መሰረት ያደረገ ነገር ብዙም እየታየ ስላልሆነ ምን ነው ለሳቸው የተመኘውን ክቡር ጠቅላይ ሚኒስትር ዶክተር አብይን ማማከር ተሳነው የሚል ነገርም ይነሳልና ከዚህ አኳያ ነገሩ እንዴት ታያለህ? ከግለሰብ ሰብእና የወጣ ስርዓት እንዲመጣ ለማድረግ አንዳንድ ጊዜ ወሳኝ የሆኑ ሰዎች ድሮ ተሰሚ የሆኑ ሰዎች ሲያደርጉት የማስፈጸም አቅማቸው በጣም ትልቅ ስለሚሆነው ነው። ለአቶ መለስ ተመኝቼ ነበር። የማስፈጸም አቅማቸው ተሰሚ ስለሆኑ በወቅቱ ስልጣኑም ስለነበራቸው ቢያዙም ቢያደርጉም የሚችሉ አቅም ስለነበራቸው እሳቸው አሻግረውን ቢሆን ኑሮ በአንዳንድ የምስራቅ እስያ ሀገሮች እኮ በጣም ጠንካራና ወደ አምባገነንነት የሚጠጉ መሪዎች ናቸው ሀገሮችን አሻግረዋቸው የሄዱት ኢኮኖሚውን አደላድለው ስርዓት አደላድለው መሄድ የቻሉት። ልክ እንደዛ ማድረግ ይሻል ነበረ። ከሚሞቱ ይልቅ በመሞታቸው ነው አንዳንድ ሰው ሲደሰት የነበረው በወቅቱ። እኔ ግን አንድን ሰው ይሄ ቅድም ገለን መቃብሩ ላይ የምንሰራው ስራ ብዙም ከድሮ ጀምሮ የሚጠመኝ ነገር አይደለም። እሳቸውን አግኝቼ በጠይቃቸው ደስ ይለኝ ነበር። ነገር ግን አንተ የቅርብ ረዳታቸው ነውና ይሄን ጉዳይ እንዴት ታየዋለህ? ወቅቱም ላይ ስለነበርክ በተለይ በሚኒሶታ በነበራችሁ ቆይታ አንተም ስለነበርክ መድረኩ ላይ በኦሮምኛ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ካደረጉት ንግግር ውስጥ አንደኛው ምን ይላል? የኦሮሞ ድርሻው መገንባት ነው፣
መታገስ ነው። ሌላውን መውደድና ይቅር ማለት ነው። በተደረገብን በደል ልክ ማምረርና ለበቀል መነሳት ደግ አይደለም። እርግጥ ነው ትናንትና ታስረናል፣ ተገድለናል፣ ተንቀናል፣ ተተፍቶብናል፣ ተሰድበናል፣ ታመናል፣ ተገፍተናልም። ግን እኛ ግን ይህንን ግፍ የምንመልሰው በፍቅር በማሳደግ በታጋሽነት በይቅርባይነት ሀገር የምናፈርስ ሳይሆን አፍሪካን የምናቀና መሆናችንን በማሳየት ነው። ስለዚህም ሆድን ሰፋ ማድረግ ምንጊዜም ሊዘነጋ የማይገባው ጉዳይ ነው የሚል ነገር ተናግረዋል። እና አሁን በዚያ ደረጃ ነን ወይ? ተጨባጩ በተጨባጭ ማሳያ ለምሳሌ በቀደም አቶ ሽመልስ አብዲሳ ያደረጉትን ነገር ተከትሎ አንተ በሰጠው ቃለ ምልልስ አንደኛ በጣም ረጅም ርቀት ሄዳል። እሳቸው በዚያ ልክ ባላስተባበሉበት ወይም ደግሞ በማግስቱ የምስጋና ቀን ብለው ቃለ ምልልስ ለጋዜጠኞች ጋዜጣዊ መግለጫ በሰጡበት ጊዜ እቺን ነገር ሳያነሷት ባለፉበት ሁኔታ በተለይ ብዙ ሰዎች አሳምመውናል የሚሉት ይህን በሆነበት ሁኔታ አስተባብላል። ሁለተኛ አስቦት አይደለም አንተ ካልክ በኋላ በኦዲፒ ጽህፈት ቤት ደረጃ ትልቅ የህዝብ ግንኙነትና የመረጃ ስራ ላይ ያለ አካል አማራ ክልል ከሚገኝ አንድ ትልቅ ኃላፊነት ላይ ከነበረ ሰው ጋር በጣም ሲመላለስ ልክ ነውና ልክ አይደለም በሚል ሲመላለሱ ነበር። ስለዚህ አንተ ያስተባበልከውን ነገርም አንደኛ ባዶም ያስቀር ነው። ሁለተኛ ክቡር ጠቅላይ ሚኒስትር ከተናገሩት ንግግር ጋር በተጨባጭ የማይሄዱ ነገሮች ብዙ እየተስተዋሉ አይመስልም ወይ? እንደ አንድ አማካሪ ቢያንስ ወይ ታደርሳቸዋለህ ይሄን ጉዳይም ትገመግ ንግግራቸውን ለምን እንዳሉ አሁን ካለው ጋር አስተያየት ወሳቸው ቢናገሩት በጣም የተሻለ ነው። እንደ ሰሚና ማውቀውን እንደምናገር ሰው ነው አሁን የምናገረው። በነገራችን ላይ አቶ ሽመልስንም ለማስተባበል አይደለም ነው የወጣሁት። የዛን ጊዜም የተናገርኩት እማውቀው ለመናገር ነው። ስለተጠየቀው አሁንም ለማን ልክ ለአቶ መለስ እማውቀው ቢሆን የምናገረው ነው። ያን ጊዜም የተናገርኩት የሚሰማኝንና እማውቀውን ነው እኔ የምናገረው። ስለማላውቃቸው ጉዳዮች ግምት ለማስቀመጥ በጣም እቸግራለሁ ስለማላውቅ። አቶ ሽመልስን ግን አብሬው ሰርቼ አብሬው አውርቼ አብረን ተነጋግረን በቅርብ ጊዜ ውስጥ ደግሞ ክልሉ ከሄዱ በኋላ ያደረጋቸውን ያከናወናቸውን የሆናቸውን ነገሮች የማቀውን እኔ አንድን ሰው በአንድ ቀን ጉዳይ የ365 ቀኑን ወይም ደግሞ የ2 እና የ3 ዓመቱን ጉዳይ በአንድ ቀን ጉዳይ ማፍረስ ቀላል ስለሆነ ማፍረስ የለብንም ብዬ ነው የምገመግመው። የነበረውን ትሬንድ ማየት አለብን። ከዚህ በኋላ እየተደጋገመ ጉዳዩ ሲመጣ ያኔ እንግዲህ የቅድሚያ ታሪክ ስለሚኖረን በዚህ ጊዜ እንዲሆነ በዚህ ጊዜ እንዲሆነ በዚህ ጊዜ እንዲሆነ ብለው ልናገር ይችላል። ይሄ መረጃ ያላቸው ሰዎች ደግሞ በዚህ ጊዜ እንዲሆነ በዚህ ጊዜ እንዲሆነ ብሎ መተንተን የነሱ ድርሻ ነው። እኔ ግን በማውቀው ልክ ነው ስለ ሰው የምናገረው። ሁለተኛ አሁን ቅድም ያነሳ ሁለቱ ሰዎች የተለያዩ ሰዎችም ተወራውረዋል እናልኩት የሽግግር ሂደት አንዱ ክፉ ገጽታው እሱ ነው። ይሄ ዝግ ሆኖ የነበረ ቤት ፓርቲዎች በቃ የሽግግር ሂደት ደግሞ አንዱ ድል እንደዚህ አይነት ያልተገሩ ያልታረሙ ከመሪው ወይም ከስርዓቱ ከመዋቅሩ ውጪ የሚሆኑ ኃይሎችንም እያረሙ መሄድ ነው። አንዳንድ ጊዜ አስቸጋሪ ስለሆነ ነው በአንድ መድረክ ላይ ሁለት አይነት ነገር የምናርምበት መንገድ እኮ ነው አሁን ለኛ አዲስ ይሆን። እኛ ከዚህ በፊት እንደ አህያ ጆሮ እንደ ጦር ጉሮሮ አንድ ሆነ ፓርቲ ነው የምናውቀው። ሁሉም ነገሩ ከአንድ ቦታ ይቀዳል ለሁሉም። ልክ አሁን ይሄ እናንተ ያዝነው ውሃ ከአንድ ፋብሪካ ተቀዳ ለየሁላችንም በኩል ልኬት ተሰጠን፣ ሁላችንም በኩል ልኬት እንጠጣዋለን። ከዚህ በላይ መጠጣት አትችልም። አሁን አንተ ልክ በዛ መጠን ነው የኖርንበት የፓርቲ ልማድ የነበረን። ይሄ ሲፈታ ገመዱ ልክ ሲፈታና በሩ ሲከፈት ግን የሁላችንም ልዩ ልዩ ጠባይ በፊት ኃይል ነበር የሰበሰበን እንዲህ አንድ አድርጎ ተስማምተን ተነጋግረን ወስነን አንድ ይሆን እኮ አልነበረም። የሆነ ኃይል አንዱ መሆን አለብናል። አንድ አደረገን። ውስጣችን አይደለም አንድ ይሆን ነው። ልክ አንድ ቲያትር ቤት የሚቀርብ ተዋናይ አንተ ጴጥሮስን ትሆናለህ፣ አንተ ሸህንትን ትሆናለህ ቢባል ሁኖ እንደሚሰራው ወይም በቃ እናንተ አንድ አይነት ድምጽ ታወጣላችሁ ቢባሉ አንድ አይነት ድምጽ እንደሚያወጡት ለቲያትሩ ብለው በሌላ ቦታ ምግብ ቤት ስታገኛቸው ግን የተለያዩ ሆኖ እንደምታገኛቸው ሆነን ኖርን። ይሄ ሲከፈት ግን የሁላችንም ልዩ ልዩ ጠባይ ታየ። ለፓርቲውም አዲስ ነው፣ ለሀገሪቱም አዲስ ነው፣ ለሰዎቹም አዲስ ነው። ይሄ መንገድ እያረመው መሄዱ የማይቀር ነው። የማይቀር የሚሆኑ ራሱ ግዴታው ነው። የህልውና ጥያቄም ስላለው ለፓርቲውም ለፓርቲ ሰዎችም የህልውና ጥያቄ ስላለው እየተጋተጉ እየተፎካከሩ እየተመካከሩ መተራረሙ የማይቀር ነው። ግን የምንተራረምበት መንገድ እንደ በፊቱ እገሌ እንደዚህ ሆኗል እንትን ነው፣ እገሌ እንደዚህ ሆኗል አሁን ነፍጠኛ ሆኗል፣ እገሌ እንደዚህ ስላለ አሁን ጠባብ ሆኗል፣ እገሌ እንደዚህ ስላለ ያለፈው ስራ ተራማጅ ሆኗል፣ እገሌ ትምክተኛ ሆኗል ብለህ በየሳጥኑ ከተህ
በድሮ በለመድነው መንገድ አይደለም አሁን ልተራረም የሚገባው ብዬ ነው የማምነው። እነዚህ ሰዎችም ሀሳባቸውን አደባባይ ሰጥተዋል። እርግጠኛ ነኝ በፓርቲዎቹ ስብሰባ ቁጭ ሲባሉ እነዚህ ሰዎች ክርክር ይፈጠራል። ለምን እንደዚህ አልክ፣ እንደዚህ ማለት ልክ ነበረብህ ወይ፣ ሀሳባቸውን ያስረዳሉ። ገና ሀሳባቸውን ሳያስረዱ በቅጣት አይደለም ሰዎቹ። አሁን ግን በፓርቲ ደረጃ ቁጭ የሚሉበት እድል ይኖራል። የሚደማመጡበት ያየኋቸው እኮ ነው። እኔ ያየኋቸው ነው። ይከራከራሉ፣ ይወያያሉ፣ ጥናቶች ቀርበው ይፎካከራሉ። አይደለም በአንድ ፓርቲ ሁለቱ ፓርቲዎች ሶስቱ ፓርቲዎችም አንድ ቦታ ተቀምጠው ሲከራከሩና ሲነጋገሩ ሲተራረሙ አያቸዋል። ግን አመት ሙሉ የምናየው መግለጫ አንድ አይነት ነው። ሊታረም ዝግጁነቱን አረጋግጧል፣ አቅጣጫዎችን አስቀምጧል የሚል ነው። በተለይ የአንተ እገዛና ድጋፍ ማህበራዊ ጉዳይ ላይ እዚህ ህዝብ ግንኙነቱ ሚዲያ አካባቢው ላይ ነውና ለምንድን ነው እውነቱን እዛ እንግዲህ አንተ አሁን እንደምትለው የሚጨቃጨቁ የሚከራከሩ ከሆነ ነጥብ በነጥብ ለምን አይሰጠንም? እንደውም እኮ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ከዚህ በኋላ የፓርቲው ጉባኤም ለሚዲያ ክፍት ይሆናል የሚልም ነገር ነበረና አንድ ቀንም ክፍት ሲሆን አለመመልከታችን ሳያንስ ገና እኮ ነው እሱ ደረጃ እኮ ፍላጎትና ምንድነው የሚሆነው? አንተ ልጅ የምትወልደው ከ9 ወር በኋላ ነው። ልጅ የምትጸንሰው ግን ዛሬ ነው። ዛሬ በጸነስክበት ጊዜ የሚኖርህ እንትን በቃ ልጅ ወልዳለሁ፣ ልጄ እንደዚህ ይለዋለሁ፣ ልጄ እንደዚህ ይለዋለሁ። ገና ይሄ ልጅ በጤና ይሄድ፣ መንገድ ላይ ይታመም፣ መንገድ ላይ ገና ሂደት ተስፋና ሂደት ከፊትህ ነው ያለው። ጀመሩት እንጂ እኒህ ሰው ገና እየጨረሱት አይደለም። እሳቸውም በሂደት እየተማሩ በሂደት እየተመሩም በሁሉም ነገር ነው። ብዙ መንገጫገጭ አለ፣ ብዙ ወዲያና ወዲህ መባባል አለ። ብዙ በገመዷ ላይ ስትሄድ እንዲህ የሚያደርግህ ቀጥ ብለህ የምትሄድባቸው መንገዶች አሉ። ወደዛ እንደሚሄዱ እርግጠኛ ነን እንጂ ገና ወደዛ ሂደው አልጨረሱትም። በሳቸው ልክ የሚያስቡ አሉ፣ ከሳቸው በወረደ የሚያስቡ፣ ከሳቸው በተቃራኒ የሚያስቡ አሉ። ለምን እነዚህም ሁሉ የፓርቲዎቻቸውን አባላት እኮ እሳቸው አይደለም የሚመረጧቸው፣ ተመርጦ የጠበቃቸው ነው። አሁን በዓለም ላይ ለውጥ ያመጡ ሰዎች አይተህ ከሆነ ራሳቸው ናቸው ተከታዮቻቸውን የመረጧቸው። ማህበራዊ ለውጥ፣ ሃይማኖታዊ ለውጥ፣ ሌላም ለውጥ ያመጡ ትልልቅ ሰዎች፣ ትልቅ ፈላስፎች ደቀ መዝሙሮቻቸውን እየመረጡ ከነሱ ጋር የሚሄዱትን ሀሳባቸው የሚቀበሉትን ሲከራከሩ እንኳ በእነሱ ልኬት የሚከራከሯቸውን ሰዎች ነው ያመጡት። እኒህ ሰው ግን በነበረ እንትን ውስጥ እኮ ነው መጥተው የገቡት። ስለዚህ ይህን ሁሉ ማስተካከል ገና ብዙ ስራ እኮ ይጠይቃል። ይሄ መደመር ላይ አሁን እንግዲህ የተለያዩ መድረኮች ፈጥራችሁ እንደ ግብዓት ሊሆን የሚችልም ነገር የምትወስዱበት ነገር አዘጋጅታችሁ ነበርና እንዳሰባችሁት የጋራ መግባባት ተፈጥሯል ወይ? ለምሳሌ እኔ በነበርኩበት ወይም እኔ ባየሁት አንድ መድረክ ላይ ምናልባትም መደመር ነው ግራ ያጋባኝ ወይስ መደመርን ሊያስረዱ የመጡ ሰዎች ናቸው የሚለው ነገር ግራ እስኪያጋባኝ ድረስ የሆነበት ይህን ጉዳይ አላቀውም እስከ ማለት የደረሱበት አጋጣሚ ተፈጥሮ ነበርና ምን ማለት ነው? በዚህ ደረጃ አንድን ትልቅ ሀገራዊ ኢሹ ለማስረጽ በምትሄዱበት መንገድ እናንተ የአማካሪዎቹ ችግር ነው ወይስ የክቡር ጠቅላይ ሚኒስትር ችግር ነው? በነገራችን ላይ የእውቀት መጀመሪያው ግራ መጋባት ነው። አንድ አዲስ ጉዳይ መጥቶ ግራ ካላጋባህ መጀመሪያ ከእውቀት አትጀምርም። በቃ ግራ አጋብቷል ማለት አንተ እዚህ ውስጥ አከማችተው የነበረውን ነገር መበተን ጀምሯል ማለት መምታት ጀምሯል ማለት ነው። ልክ አሁን እዚህ ቁጭ ያለን ውሃ አንድ እጅህን ስታስገባበት መጀመሪያ የሚሆነው ምንድን ነው? ግራ ነው የሚጋባው። ከዛ በኋላ ግን አዲስ ሀሳብ እኮ አይደለም ማለት እዛው ላይ እንደምትሉት እኮ ፕሮግሬሲቭ ዴሞክራሲ ነው ማለት ከሶሻል ዴሞክራሲና ከአብዮታዊ ዴሞክራሲ የተቀዳ ነው። አዲስ ሀሳብ አይደለም። አብዮታዊ ዴሞክራሲ እዛ ላይ የተባለው ከዚህና ከዚህ የተቀዳ ነው። ከሊበራል ዴሞክራሲና ከሶሻል ዴሞክራሲ አይደለም። መደመር እንዲያውም ከዚህ የተቀዳ ነው የምትለው አይደለም። መደመር አንዱ ባህሪው ይሄ አብዮታዊ ዴሞክራሲ ነውና ፈጽሞ አልፈልገውም። ይሄ ደግሞ ሊበራል ዴሞክራሲ ነውና ይሄ ኮሙኒዝም ነው አይደለም። ከነዚህ ውስጥ ሁሉ ጥሩ ናቸው የሚለውን ወስዳለሁ እንጂ ፈርጄ በቃ ውሾን ያነሳ የውሾ ነገር ወይም ይሄን ያነሳ ይሄ ነገር አልለውም ነው እንጂ የሚለው ከዚህ የተቀዳ ነው የምትለው አይደለም። እንዳውም እዛ ላይ መደመር ላይ የሚለው ምንድነው? ኢትዮጵያውያን እስከዛሬም የሰከነ ነገር የሰሩት ተደምረው ባደረጉት ሂደት ስለሆነ ይሄን የመደመር ሐሳብ ወደ ፖለቲካል ኢኮኖሚ ሐሳብ ማምጣት መቻል አለብን። የአዲስ ሐሳቡ ደግሞ የመጀመሪያው ስራው ምንድነው? ማደናገር። ከዛ በኋላ ነው ማጥራት የሚመጣው። ሳትደናገር ማጥራት ሊመጣ ይችላል። ስለዚህ አንድ የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድን አማካሪ አግኝቶ መጠየቅ ከሚገባቸው መሰረታዊ ጥያቄዎች መካከል ሁለት መሰረታዊ ነገሮች አሉ። የመጀመሪያው የዚህ የህወሓትን የመነጠል እና በተለይ ጸጉረ ልውጥ ምናምን በሚሉ ነገሮች የታጀበ ብዙ ነገሮች ሲነሱ ነበርና ከመደመር አኳያ ፓርቲውን ለማስተባበር ችለዋል ወይ ክቡር ጠቅላይ ሚኒስትሩ እንደ ፓርቲ ሊቀመንበር የሚለው ነገር ይነሳል። እዚህ ጋር ያለ ምልከታ። ከዚያ ውጪ ግን በዋናነት የሚነሳው የአይኤምኤፍን አጀንዳ ተከትለው ነው ክቡር ጠቅላይ ሚኒስትሩ እየተጓዙ ያሉትና በውጪ ኃይሎች ተጽዕኖ ስር ወድቀዋል የሚባልም ነገር
በየቦታው ይነሳል። ስለዚህ አንድ እንደ አማካሪ ሆነም አልሆነ ማድረግ ሊኖርባቸው የሚገባቸው ነገርም ካለ ማድረግ ስለሚገባቸው ወይም ይሄንንም ማብራራት የሚጠበቅባቸው ከሆነ ማብራራት እንዲችሉ ይሄን ጉዳይ እዚህ መድረክ ላይ ማንሳቴ ተገቢነት ያለው ይመስለኛልና እዚህ ላይ ሀሳብ እነዚህ ነገሮች በተለያየ ጊዜ አብራርተዋቸዋል። በነገራችን ላይ ጋዜጣ መግለጫ በሰጡበት ጊዜ የአንድ ለአንድ ቃለ መጠይቅም በሰጡበት ጊዜ በዚህ ጉዳይ ላይ በተደጋጋሚ ማብራሪያ ሰጥተዋል። የኔም አሁን ምነግርህ ከዛ ማብራሪያ ተነስቼ ነው። የመጀመሪያዎቹ ወቅቶች ይሄ እሳቸው መጋቢት 24 2010 ከመጡ በኋላ የመጀመሪያዎቹ ወቅቶች ከግራ ከቀኝ ብዙ አውሎ ነፋሶች የነበሩባቸው ብዙ ትግግሎች የነበሩባቸው እሳቸው በአንድ በኩል ሰይፍ የሚባለውን ሀሳባቸውን ሰላም፣ ፍቅርና ይቅርታ የአዲሱ ሰይፍ ማለት ነው። የበፊቱ ሰይፍ አንገት የሚቆርጥ ሰይፍ ነው። እሳቸው ደግሞ ይዘው የመጡት ሰይፍ ደግሞ ሰላም፣ ፍቅር፣ ይቅርታና ፍቅር ሰይፍ የሚለው በዛ መንገድ ሲመጡ ያኛውን ሰይፍ ደግሞ ይዘው የመጡባቸው ሰዎች ስለነበሩ ያንን ሁነት ለመግለጽ የተጠቀሙባቸው የተለያዩ አጠራሮች ነበሩ። እነዛ አጠራሮች እንግዲህ በወቅቱ ለነበረው ስሜት፣ ለነበረው ሁኔታ፣ ለነበረው አካሄድ ይገልጹልኛል ብለው የተጠቀሙባቸው ናቸው። ቅድም እንዳልከው የለም ይሄ ባይባል አሁን በመደመር ሀሳብ ነገሌ እንደዚህ ባይባሉ ነገሌ እንደዚህ ባይባሉ ነገሌ ለይተው ህወሓትን፣ ኦነግን፣ አብንን፣ አዴፓን፣ ኦዴፓን ብለው አይደለም የገለጹት። ያን ድርጊት ያደረጉትን ሰዎች ነው ሲገልጹበት የነበረው። ስለዚህ እንደዚህ ባንል ለመደመርም ሀሳብ እንደዚህ ባይሆን ብለው ራሳቸውን በኋላ ጉዳዮችን እያዩ እንደዚህ አይነት ነገሮችን ከመጠቀምና እንደዚህ አይነት ሀሳቦችን አሁን መጽሐፉ ላይ መጨረሻ ላይ ፍረጃን መግተው አለብን እስከሚል ድረስ ሄደዋል። እድገቱ በነገራችን ላይ ወይም ይሄ ዘገምታዊ ለውጡ ኢቮሉሽኑ በሌሎቻችን ብቻ አይደለም የሚሆነው። በሳቸውም ሂደት እኮ ከዛ ስልጣን ከመኖራቸው በፊት የሚያስቡት ከመጡ በኋላ ሀሳባቸውን ሊተገብሩ ሲሉ መሬት ላይ ሲያወርዱት ልክ አንተ እህል ይዘህ መሬቱን ደግሞ ይዘህ መሬቱና እህሉ ሲገጣጠም የሚሆነው ነገር ዘሩንም ካያስክበት መሬቱንም ካያስክበት ይለያል። ሁለቱ በተገጣጠሙ ጊዜ ሌላ ነገር ነው። ይሄን ዘር ነው የምትለው፣ ያን ቡቃያ ነው የምትለው፣ ብቅ ሲል ደግሞ አዝመራ ነው የምትለው። ስሙም ግብሩም እየተቀየረ ነው የሚሄደው። ያድጋል ማለት ነው። አንተ ራስህ አንተም ትማራለህ ከሂደትህ፣ አንተም ታስተምራለህ ከሂደት፣ አንተም ታድጋለህ፣ አንተም ታሳድጋለህ፣ አንተም ትለወጣለህ፣ አንተም ትለውጣለህ። እንዲህ የሆነ ነው የሚሄደው። ሰይፉ ያኛውን ብቻ አይደለም የሚመለከተው። አንተም ራስህን እያረምክ እያስተከከልክ ያበቃህ የምትሄድበት መተጋገል ነው የሚሆነውና በዛ ሂደት እሳቸውም በዛ ራሳቸውን እያበቁ ይሄዱበት ዛሬ ያላቸውና ሲጀምር ያላቸው ዕውቀትም ተጋላጭነትም መረጃም አስተሳሰብም ይለያል። ሰው አንድ ቦታ ሊቆም አይችልም። አንተ ይሄንን ፕሮግራም ማዘጋጀት ከመጀመርህ በፊት ያለኸው ስሜነህ ስትጀምር ያለኸው ስሜነህ 50% ከሰራ በኋላ ቅድም እንዳልከኝ ወደ 70 ሰዎች አናግረሃል። 35ቱን ስታናግር ያለኸውና ዛሬን ስታናግር ያለኸው የት ላይ ፎቶ ነው አንድ አይነት ሊሆን ምናልባት የሚችለው እንጂ አስተሳሰብህ ከዚህ ፕሮግራም በኋላ እንኳን ይቀየራል። ወፍጮ ቤት የሄደ ሰው ቢበዛም ቢያንስም ጥቂት ዱቄት ሳይነካው አይመጣም ይባላል። መረጃም የሚያገኝ ሰው እንደዛ ነው። መረጃውን ከማግኘት በፊት ሌላ ስሜነህ፣ መረጃውን ካገኘ በኋላ ተቀይረሃል። አንተ ሰዎች መቀየርህን ላይ ያውቁልህ ይችላል። አንተ ግን አመለካከት ግን ወይ በፊቱን ትተዋለህ ወይ በፊቱን ታሳድገዋለህ ወይ አዲስ አስተሳሰብ። በዛ ሂደት ነው እሳቸው የሚሄዱት፣ ፓርቲያቸውም ሌሎቹም በዛ ሂደት ነው የሚኬደው። ስለዚህ የዛ የለውጥ ሂደት አካል አድርገን ነው እኔ የማየው የዛ የለውጥ ሂደት። የውጭውን ተጽዕኖ በተለይ ከኖቤሉም ሽልማት ያያዘ የውጭው ተጽዕኖ እንደ ማንኛውም የዓለም ሀገር የውጮቹ ተጽዕኖ አያደርጉም ብለን ምንም ኢትዮጵያ ላይ ተጽዕኖ አይደረግም ወይም ሌላውም ሀገር ተጽዕኖ አይደረግም። ተጽዕኖን እንዴት ነው የምትቀበለው? እንዴት ነው የምትቋቋመው ነው ትልቁ ነገር። እንዴት ነው የምትቋቋመው? በአንድ ንፋስ መካከል ስታልፍ ንፋሱን መንፈሱን ልታስቀረው አትችልም። የምታደርገው ንፋሱ እንዴት ነው የምትቋቋመው? ጥሩ ልብስ በመልበስ ግራና ቀኝ ግንብ በመገንባት እንዴት ነው የምትቋቋመው? ወይም በአንድ ወንዝ ስታቋርጥ 3 አማራጭ አለህ። ወንዝ ስታቋርጥ ወይ ውሃው ይዞ ይሄዳል፣ ወይ ውሃውና አንተ አቅማችሁ እኩል ይሆንና ውሃውም ሲገፋ አንተም ስትገፋ ትቆማለህ፣ ወይ አንተ አቅም ከውሃው አቅም በላይ ሆኖ ውሃው ነክቶ ትሻገረዋለህ። 3ቱ ነው። አገርም እንደዚሁ ነው። ከተጽዕኖ የምትወጣው ወይ ይዘዋት ይጠፋሉ፣ ወይ ተገዳድራ እንዲህ ትቆማለች ምንም ሳሰራ፣ ወይም ደግሞ ተጽዕኖ በላይዋ ላይ እንደዚህ ነክቶ ውሃ ነክቶ እንደሚያልፍ ጥቂት ውሃ ጠጥተህ እንደምታልፈው ትሻገረዋለህ። በዛ አይነት መልኩ ተጽዕኖዎች ሊኖሩ ይችላሉ። እኔ ግን አሁን ፊት ስንገናኝ ጠይቆታለሁ ብዬት ስለነበር ከለውጡ ጋር ተያይዞ ይመስለኛል በለውጡ ማግስት ወደ 1 ዓመት ግድም እንዲህ ነው የተገናኘ ነውና
በዚህም ተባለ በዚያ ምንም የሚታይ አዲስ ነገር የለም የሚል ጥያቄ አንስቾሎት ድልድዩ መሃል ላይ ነን ወደዚህም የሚጎትት እንዲም እንዳትራመድ የሚያንቅ ገና ነው ጊዜው የሚል ነገር አንስተውልኝ ነበርና ዛሬስ ተሻገርን ወይ? በርካቶች እንኳንስ ልንሻገር መሃሉም ላይ መቆም ተስኖናል፣ ዛሬም ገና ነው የሚል መልስ እንደማይሰጡኝ እርግጠኛ ነን። በእርሶ ግምገማ ተሻግረናል ወይስ መሃል ላይ ነን ወይስ ተመልሰናል? 100% ተሻግረናል ማለት አይቻልም። ግን ወደ ድልድዩ ጫፍ እየደረስን ነው። ያኔ መሃል ነበር። አሁን ወደ ድልድዩ ጫፍ ወደ መስኩ ለመሄድ የሚያስችለው እድል ላይ እንገኛለን ብዬ ነው የማምነው። ያን በመሆኑ በጣም አሁን የመጨረሻውን ፈተና ልክ ወደ ኮሌጅ ልትገባ የምትወስደው ከ12ኛ ክፍል መልቀቂያ ፈተና በተጨማሪ አሁን የኮሌጅ መግቢያ ፈተና በየትኛው ጫፍ ማለት ነው? በመውጫው ጫፍ ላይ ግን ያኔ መሃል ላይ ነን ያልንባቸውን መሰረታዊ ምክንያቶች ጠቅሰውልኝ ነበር። መለማመዱ አለ፣ ወደ መደመር ሲመጣ አብዮታዊ ዲሞክራሲ በዚህ ይጎትታል፣ በዚህ በኩል ልማት ሲል በዚህ በኩል ጥፋት ይላል። እነዚያን ማሳያዎች ገልጸን ነበርና እነዛ በያኔ መሃል ላይ ለመሆናችን የጠቀስናቸው ማሳያዎች አሁን ከባሰበት የኋለኛው ጫፍ ላይ ነን ብለው ነው የሚናገሩትና እንዴት ነው እንግዲህ ያኔ የነበረው የመፈናቀል የምን አሁን ለምሳሌ በብሔር ተኮር የሆነ ጥቃት ያኔ በጣም የተባባሰበት ጊዜ ነበር እናስታውስኩ። አሁን ብሔር ተኮር የሆኑ ጥቃቶች በጣም የቀነሱበት እንዲያውም አንዳንዴ ማንሰማበት የእርስ በርስ ግጭቶችን እንሰማለን እንጂ በአንድ ክልል ውስጥ ባሉ የተለያዩ ኃይሎች ፖለቲካዊ ኃይሎች መካከል እናያለን እንጂ አንድ ብሔር ከአንድ ብሔር ጋር የሚመስል ግጭት አሁን አንሰማም። ሁለተኛ በኋላ ምን መጣበታለን ትርክትን በተመለከተ በየቦታው አንዱን ካንዱ ሊያጋጩ የሚችሉ በአመራሮቹ ጭምር ሲነገሩ የነበሩ አጋጭ የሆኑ ነገሮች ነበሩ። የአንድ ክልል አመራር ከሌላ ስለሌላ አንዱ ክልል ስለዛ ውስጥ ስላሉ የተለያዩ ማህበረሰቦች እነሱ ነገሮች አሁን በጣም እየቀዘቀዙ መጥተዋል። በነበረው በብልጽግና ወይም ደግሞ በኢህአዴግ የመጨረሻ ዓመታት በነበረው አመራር መካከል እንኳን የአንድ መንግስትና የአንድ ፓርቲ አመራር ናቸው እነዚህ ሰዎች እያለ ሰው እስከሚጠይቅበት ጊዜ ድረስ ስለ ራሱ ስለ ፓርቲውም ስለ ሀገርም ስለሚሄዱበትም መንገድ የተለያየ ነገር ነበር የሚነጋገሩት። ቢያንስ አሁን የንግግር የምልከታ ወይም የነዛ ነገሮች አንድነትና ወጥነት ገብቷቸው ነው ወይስ በተወሰደባቸው ገዢው ፓርቲ በወሰደባቸው እርምጃ ነው ወይስ? ምክንያቱም የእርምጃ ጉዳይ ሲሆን ያገረሻል። ገብቷቸው ተውጦላቸው አመለካከታቸው ተቀይሮ በስልጠና ታንጸው ምግባር ገዝተው ነው ወይስ ወሳኙ ማህበር ከዛ ውስጥ ወሳኙ አካል ገብቶት ነው? ወሳኙ አካል ማለት መቼም አንድ ጠቅላላ 15 ሚሊዮን አለኝ የሚል ፓርቲ ሁሉንም ወደ አንድ ነገር አያመጣው። በዛ ውስጥ ግን ወሳኝ ሚና ያላቸው አካላት ግን ምክንያቱም እኔ በማቀው ባለፉት 5 ዓመታት ለመራሮቹና ለአባላቱ የተሰጡት ስልጠናዎች በጣም ብዙ ናቸው። በማዕከል ደረጃም በየዞኑም የተሰጡት ስልጠናዎች የስልጠና ዝግጅቶችና ዶክመንቶች ስትመለከት አመለካከት ለውጥ እንድታመጣ የሚያደርጉ የሚያስገድዱና ከዚህ አመለካከት ለውጥ ከወጣ ጠቅላላውን ነገርህን ጥለህ እንድትወጣ የሚያደርጉ በተለይ በህዝባዊ በዓላት ላይ ነበር እነዚያን ተንኳሽ ንግግሮች የምንመለከተው። እንግዲህ እርሶም እንደሚሉት በዚህ ሰሞን ወይም በዚህ ዓመት በተለይ ማለት ይቻላል ብዙ እንደዚህ አይነት ነገር እየተሰማ አይደለም። ወደ መጽሐፋችን እንመለስ። ትርክቶችን ገዢ እና ንዑስ በሚል ይከፈላል በሚል ጠቅላይ ሚኒስትሩን በዚሁ መልኩ ሲገልጹት ብዙ ጊዜ ተደምጧልና እርሶም ይህንኑ መንገድ ነው የተከተሉት። ምንድነው ገዢና ንዑስ የሚባል የትርክት አይነት አለ ወይ? ገዢም ንዑስም ለማለት መስፈርቱ ምንድነው? አለ። ይሄ በዓለም ላይ ትርክትን ያጠኑ ሰዎች ሙሉ የሚገልጹት አይነት ነው። ገዢ ትርክት የሚባለው የተለያዩ ማህበረሰቦችን ሊያገናኝ የሚችል ከፖለቲካ ልሂቃንም ያለፈ በተለያየ አካባቢ ያለ የአንድ አጠቃላይ ማህበረሰብ አንዳንዴ እንደ ሀገር፣ አንዳንዴ እንደ አህጉር፣ አንዳንዴም እንደ ዓለም የምትከተለው ትርክት አለ። ከእሴቶችህ ከታሪክህ እና ከነገ ልደርስበት ከምትችለው ግብህ የሚነሳ ነው ይሄኛው ትርክትና
ንዑስ የምንላቸው ደግሞ በተለያየ ለምሳሌ በሃይማኖተኞች በራሳቸው በክርስትና ያለ ትርክት እስልምና ላይ ላታገኘው ትችላለህ። እስልምና ላይ ያለ ትርክት ክርስትና ላይ ላታገኘው ትችላለህ። አንድ አካባቢ ስለ ራሱ አመጣጥ አካሄድ የብሔረሰቡ ከየት ነው የመጣው፣ እንዴት ሆኖ ኖረ፣ እንዴት ሆኖ እዚህ ደረሰ ብሎ ለልጆቹ የሚያስተላልፈው ትርክት አለው። ያ ለአንድ ብሔረሰብ ላይሰራ ይችላል። እንደ ሀገር ግን አምጥተህ እንዴት ኢትዮጵያውያን ሆን፣ ኢትዮጵያውያን ስንሆን ምን ሆነን ነበረ፣ ስንጋጭ ለምን ነው የተጋጭ ነው፣ ስንፋቀር ለምን ነው የተፋቀር ነው፣ ወዴትስ መሄድ እንፈልጋለን ብሎ በአብዛኛው በብሔራዊ ትውስታ ላይ መሰረትና በብሔራዊ ግብ ጋራ ተያይዞ የሚተረከው ትርክት ገዢ ትርክት ትለዋለህ። ወገን ዘለል ነው ወይም አንድን ድንበር ይዘላል። ስለዚህ ይሄ መጽሐፍ ገዢ ትርክት ነው ብለን መውሰድ እንችላለን ወይ? ምክንያቱም መደምደሚያውንም ስንመለከተው ለምሳሌ ብልጽግና ሐሳቤ ነው፣ መደመር ሐሳቤ ነው። መደመር የማይገልጸን ሰዎች አለን ብለን ልናስብ እንችላለን። ምክንያቱም ዝም ብሎ አንተ እንኳን በምታውቀው ከ80 በላይ የሆኑ ፓርቲዎች አሉ መደመር ምናቸውም ያሉነ። እነዚህ ፓርቲዎች ደግሞ የሚወክሉት ማህበረሰብ አላቸው ወይም ማህበራዊ መሰረት አላቸው። ስለዚህ ገዢ ትርክት ነው ብለን ይሄን እንድንወስድ በዚህ መጽሐፍ አቀራረብ መሰረት የመደመር እሳቤ ገዢ ትርክት መሆኑን የሚያመላክት የመደመር እሳቤን የሚያቀነቅነው ብልጽግናም ለዚህ አቋም ተገዢ መሆኑን የሚገልጽ አይነት መደምደሚያ ስለሆነ ወይም ደግሞ በመሃልም ብዙ ነገሮች ስለምናይ ብዙ መደመር አይገልጸንም የሚሉ አካላት አሉ። ምናልባት ይሄ ገዢ ትርክት ሊሆን ይችላል። በዚያውም ላይ ሌሎች የምናነሳቸው ስላሉ እኔ መደመርን የማየው ከብልጽግና ፓርቲ ነጥዬ ነው። ብልጽግና መንገዴ ነው፣ መደመር መንገዴ ነው፣ ብልጽግና ግቤ ነው ብሏል። መደመር ግን የኢትዮጵያውያን ባህል እሴትና የመጣንበት መንገድ ነው። ብልጽግና ናት መደመር የሚለውን ስም ፖለቲካዊ ቃል አድርጎ ስላመጣው ተለይቶ ሪዮቱ አይደል እንዴ ካልሆነ በስተቀር ቆይ መደመር የብልጽግና ፓርቲ ሪዮት ዓለማዊ ፍልስፍና መደመር ነው። መንገዳችን መደመር ነው ይላል። ሪዮት ዓለሙ ነው። ስለ ሪዮትም የተናገርከው ስላለ ሪዮቱ ከሆነ መደመርን ከብልጽግና ላይ የተማየት አትችልማ። ምክንያቱም ሪዮት ዓለም ማለት ዓለምን የምንመለከት እዚሁ ዲፋይን አድርገዋል። ስለዚህ እሺ አንድ ሪዮት ዓለም እኮ ገሌ ተቀበለው ማለት የገሌ ነው ማለት አይደለም። በባለቤትነት ተቀበለው እንጂ በባለቤትነት አልፈጠረውም እኮ ብልጽግና። አንድ ነገር ልትቀበለው ትችላለህ። ለምሳሌ የኢትዮጵያ መብራት ኃይል ሲል የኢትዮጵያነቱን ተቀበለው እንጂ የኢትዮጵያ እኮ አይደለም እሱ ነው የኢትዮጵያ እንጂ ኢትዮጵያ የእሱ አይደለች። መደመርም የብልጽግና ነው ስንል ብልጽግና መደመርን ከኢትዮጵያ ወስዶ ተቀበለው ማለታችን እንጂ ፈጥሮ ሰርቶ ቀምሮ ያመጣው አይደለም። ኢትዮጵያ ውስጥ የነበረ ይሄንን ወደ ፖለቲካዊ ሐሳብነት ወሰደው እሱ። ኢትዮጵያውያን ግን ሲጠቀሙበት የነበረ የኢትዮጵያን የራሳቸው ፍልስፍና ነው። መደመር በተግባር ገልጸውታል፣ በአኗኗር አሳይተውታል፣ ባህል አድርገውታል። አመጋገባቸው ላይ፣ የልብስ አሰፋፋቸው ላይ፣ በብዙ ነገሮቻቸው ላይ ይሄን የገለጹትን የኢትዮጵያን እሳቤ መቼም አንድን ነገር እውቀት የምታደርገው ቅርጽ ስትሰጠው ነው። ቅርጽ የሌለው ነገር እውቀት ሊሆን አይችልም። መጀመሪያ እውቀት ማለት ቅርጽ ያለው ነገር ማለት ነው። በዓለም ላይ ያለውን ነገር አምጥተህ መከፋፈልም የመጣው ለዛ ነው። አንድ ነገር የምትረዳው ከፋፍለ ስለሆነ እውቀት ካልተከፋፈለ በስተቀር እውቀት ሊሆን ስለማይችል ለማስተማርም ለማስተላለፍም ስለማይችል ያንን የእውቀት ጉዳይ አድርጎ አመጣው እንጂ መደመርን ፈጥሮት እኮ አይደለም እሱ። መደመር የኢትዮጵያ ባህል ነው። ግን ያንን የኢትዮጵያ ባህል አገር በቀል የሆነውን ብቀበል ይሻላል የምዕራቡና የምስራቁ ጋር እየተላጋው ከሚሄድ ብሎ ነው እሱ ያመጣው። ስለዚህ መደመር እገሌ ይቀበለዋል እገሌ አይቀበለውም ልትለው የምትችለው ነገር አይደለም። እየኖርክበት ነው አንተ ራስህ፣ ሌላውም እየኖረ ነው። እንደ ፖለቲካዊ አስተሳሰብ ብልጽግና መደመር የሚለውና በእንትኑ ያስቀምጠውን አልቀበልም ልትል ትችል ይሆናል። ፖለቲካዊ አስተሳሰብ ሲያደርገው መደመርን እንደ ሀሳብና መደመርን እንደ ኢትዮጵያውያን መንገድ መደመርን የኢትዮጵያ ትርክት አድርጎ መቀበል ደግሞ አንድ ሌላ ጉዳይ ነው። ለምን የወጣህበት ማህበረሰብም የምትኖርበት አኗኗርም ምንህም በሙሉ አንዱ ከሌላው ጋር ተሰናስሎ አንዱ ከሌላው ጋር ተዛምዶ ልዩነቱንና አንድነቱን በተአቅቦ አጠባብቆ የሚኖር ማህበረሰብ ነው የኛ። አለዛ 80ዎቹ ብሔረሰቦች እኮ ሊኖሩ አይችላም። ፓርቲው አባላት ለምሳሌ የብልጽግና የፓርቲ አባላት ወይም ማዕከላዊ ኮሚቴው አለ። እነዚህ ኃይሎች በተለያየ መልኩ ስልጠና ሲሰጣቸውን ተመልክተናል። መደመርን ከብልጽግና ለይተው የሚያዩበት እድል አለ? ይቻላል? አዎ
መደመር እንደ ፖለቲካዊ ሐሳብና መደመር እንደ አገር ስሪት ሁለቱ የተለያዩ ነገሮች ናቸው። መደመር እንደ ፖለቲካዊ ሐሳብ የፖለቲካ ከእሱ አኳያ ገዢ ትርክት ነው እንበል። ከዚያ ውጭ ደግሞ ለንዑሳን ትርክት በምሳሌነት ሲነሳ ክቡር ጠቅላይ ሚኒስትሩም እንደዚሁም የመጽሐፉ ምርቃት ጊዜ በተለያየ መልኩ እንዳስተዋል ነው። ለምሳሌ ትልቁ ወደ ንዑሳን ትርክትነት የሚወስደውና ራሳቸውን አንድን አካባቢ አንድን ማህበረሰብ ለማግነን ሲባል ፍረጃ አንዱ ትልቁ የቀደመው ስርዓት መገለጫ መሆኑን በተለይ ከትምክተኝነት፣ ከነፍጠኝነት፣ ከዚህ ከጠባብነት ወዘተርፈ ጋር አያይዘ በሰፊው እዚህ ላይ ያነሳው ነገር አለ እና እነዚህ አካላት ነፍጠኛውን ወይም ትምክተኛና ጠባቡን በማጋጨት የራሳቸውን ስሪት ማንበርና የራሳቸውን ትርክት መፍጠር መሆኑንም በተመሳሳይ እዚሁ ላይ ገልጸሃል። ግን ደግሞ እዚያው ዞር ብለህ አንተም ጃውሳና ጁንታን እንደዚሁ በተመሳሳይ ታነሳለህና በተደረጉት የህግ ማስከበር የምንበለው በተደረጉት የጦርነት ዘመቻዎች ላይ ሁሉ በቀላሉ እጅ ሊሰጡ ያልቻሉባቸው መሰረታዊ ምክንያት ህዝብ ከጀርባቸው ስላለ ነውና አሁንም ከፍረጃ አልወጣንም ወይም ገዢ ትርክት ነው ልንለው ያስችለንም የሚል ሐሳብ ቢነሳስ? ለምሳሌ ትምክተኝነት እኮ በዓለም ላይ ያለ ነገር ነው። ያለ የሰው ልጅ በሽታ ነው። ጠባብነት በዓለም ላይ ያለ የሰው ልጅ በሽታ ነው። ሌሎችም የሰው ልጅ በሽታዎች ናቸው። ይሄንን አንድ ሰው በሽታው ሊኖረው ይችላል፣ የተወሰነ ሰዎች በሽታው ሊኖራቸው ይችላል። ያንን ግን የህዝብ በሽታ አድርገህ ከቆጠረው ግን ስህተት ነው። እንደዛ የሚባል ህዝብ የለም። ጠባብ የሚባል ህዝብ የለም። ትምክተኛ የሚባል ህዝብ የለም። እኔ አንተ አበበ ከበደ አለሙ ልንሆን እንችላለን፣ ላንሆን እንችላለን። እኛ ያን የሆነው ሰዎች ደግሞ ሰብሰብ ብለን የሆነ አንድ ማህበረሰብ ልንመሰረት እንችላለን። ፖለቲካ ቡድን ሊሆን ይችላል፣ የሲቪክ ማህበረሰብ ሊሆን ይችላል፣ ወይም ደግሞ ማህበረሰባዊ ኮሚኒቲ የምንለውን ነገር ልንመሰረት እንችላለን። እሱ በአስተሳሰብ ነው ሰዎች የሚሰባሰቡት። ይሄ በሚሆንበት ጊዜ የአንተ የትውልድ መሰረት ጉዳይህ ላይሆን ይችላል። በዚህ በምትሰበሰብበት ጊዜ ትልቁ እኔ የተቃወምኩት እዚህ መጽሐፍ ላይ ምንድን ነው፣ አንድን አስተሳሰብ ለአንድ ህዝብ መስጠት አንችልም። እንደሱ አይነት ሳይንሳዊም አይደለም ትክክለኛም አይደለም። አሁን እዚህ መጽሐፍም ላይ ለማስቀመጥ የሞከርከውና ገዢ ትርክት ለመፍጠር የሞከርከው ይሄ በጅምላ መፈረጅና ወቀጣን ነው። እሱ ነው የኛ በሽታ የሚል ይመስለኛል። እኔ እንደውም እዛው ምርቃቱ ላይ ማን ነው ዶክተር ወዳጄንም ያነሱልህ መሰረታዊ ጥያቄ ህመሟን አግኝተሃል የሚል ነው። አሁን እኔ የሚመስለኝ ህመማችን አደርባይነት አይደለም ወይ ማለት ካልተወሻሸን በስተቀር በሰዓቱ ከዛሬ 2 ዓመት አስቀድሞ እንደሱ አይነቱ ጁንታነት ማለት ለአንድ ብሔር የተሰጠ አልነበረም ወይ? አይደለም። እንደዛ አመለካከት የነበራቸው ሰዎች ከሆኑ ስህተት ነው። እዚህ መጽሐፍም ላይ እኔ በግልጽ የትግራይ ህዝብ አንድ ጉዳይ ነው። የትግራይ ህዝብ እኮ ብዙ አይነት የርዕዮተ ዓለም አመለካከት፣ የሃይማኖት አመለካከት፣ የጾታ ልዩነት፣ ስለ አገር እና ስለ ታሪክ ያለው አመለካከት የተለያየ፣ ስለ ዓለም ያለው አመለካከት የተለያየ፣ አንድ ፓርቲ ብቻ ሊወክለው የሚችል አይደለም። ይሄ በመሆኑ እኮ ነው አሁን እንኳንስ ይሄ ያኔ የ1966ቱ የተማሪዎች ንቅናቄ በመጣበት ጊዜ እንኳን በትግራይ ውስጥ አንድ ፓርቲ ብቻ አይደለም የነበረው፣ ብዙ አይነት ፓርቲዎች ናቸው ተመስርተው የነበሩት። በወቅቱ በተደረገ የሽምቅ ትግል አንዱን እያሸነፈው ቢሄድም ያንን የሚወክለውን ፓርቲ አሸነፍኮ ማለት ያ የተወከለው ሐሳብ ተሸነፈ ማለት አይደለም። ከዛ በኋላም እኮ በህወሓት ውስጥ ራሱ 2-3 ጊዜ መለያየቶች ተፈጥረዋል። እንደምታስታውሰው የአመለካከት ልዩነት ባይኖረው ኖሮ ማህበረሰቡ አንድ ፓርቲ አንድ ወጥ አንድ ምን ሊሆንበት የሚችልበት እንደ ኮካኮላ ጠርሙስ የተመረተ ማህበረሰብ እኮ አይደለም። ምንም እንኳ ቀናነት ቢኖር ይላል አንድ መጽሐፍ፣ አንተንም እንደዚሁ የመጽሐፉ መግቢያ ላይ ትልቅ ምስጋና አቅርበውላል። ጸሐፊው ቅን እንኳ ቢሆን በተመረጠ አኳን የተተረጎሙ ተረኮች ላይ ተመስርቶ እርሱም ይተረጉማል። ሲተረጉም እምነቱ፣ ሀልዮቱ ወዘተ ተጽዕኖ ይፈጥርበታል እና እነዚህ መጽሐፍ ላይ ከዚህ እንዳላመለጥክ ነው የተመለከትኩት ከብልጽግና። ከዚያ ባሻገር ደግሞ ምናልባት እንግዲህ አንተ በመግቢያም በመደምደሚያም ህዝብ እንዲቀየርበት ሀገሪቷ እንድትከብርበት እንድትበለጽግበት ብለህ ነው ያሰብከው። ምርቃቱ እጅግ የገዘፈ ነበር። ሚዲያ ሙሉ ቀጥታ የአየር ስርጭት ተሰጥቶታል። ክቡር ጠቅላይ ሚኒስትሩና የብልጽግና ፓርቲ ፕሬዚዳንት ናቸው የክብር እንግዳው። ይሄ ሲመለከት በቃ በፓርቲው ተጽዕኖ ስር ነህ። ህዝብን እንደ ህዝብ ሀገርን ለመገንባት ለማስተማር ሳይሆን ለብልጽግና ለማቀንቀን ነው በሚል
ስሜቱ እንዲቀዘቅዝ አያደርግም ወይ? በዚህ ደረጃ የሆነ ነገር የሚል ነገር ከዚህም ሰውዬ ምሳሌ አይ እኔ ለብልጽግና ማቀንቀን እንኳን ነውር አይደለም እያልኩ አይደለም፣ አሁን መጥፎም አይደለም። ግን እኔ አላደረኩትም። እሱን የጠቅላይ ሚኒስትሩ መገኘት የሌሎችም መገኘት አንደኛ አብሬያቸው ነው የምሰራው። ከሳቸው ጋር ላለፉት 5 ዓመታት በተለያዩ ጉዳዮች አብረን ሰርተናል። ከሌሎችም በወቅቱ ከጠራኋቸውም ሰዎች ጋር በተለያየ ጉዳይ አብረን ሰርተናል። ስለዚህ እነዚህ ሰዎች በዛ ቦታ ላይ መገኘታቸው የሚገርም ወይም ሰበር ዜና የሚሆን ጉዳይ አይደለም። ከዛ በተጨማሪ ደግሞ እንደገና ይሄ ሐሳብ እሳቸውም የዛን ጊዜ እንደተናገሩት የአንድን ወገን ለማስደሰትና አንዱን ወገን ለማስከፋት የተደረገ አይደለም። እኔ ያሰብኩትን ለኢትዮጵያ የተሻለ ይሆናል ብዬ የገመትኩትን የሚሆን ነው። ሰዎች ይሄ ሰው እዚህ ተጽዕኖ ውስጥ ገብቷል አልገባም የሚለውን ለማየት የተሻለው መንገድ የጻፍኩትን መመርመር ነው። እሳቸውም እንዳሉት አንድ ሰው 100% ከሆነ ተጽዕኖ ውስጥ 100 ነፃ ነኝ ቢል ራሱን ይዋሻል። አትችልም። አንተም ቢሆን ያደክበት ማህበረሰብ፣ የምትከተለው እምነት፣ የምትውላቸው ሰዎች ዛሬና ትናንት እየሰማኸው ያደከው መረጃ ተጽዕኖ አለበት። የምታደርገው ነገር ምንድነው? እሱ ተጽዕኖ በምሰራቸው ስራዎች ውስጥ እንዳይመጣ ትግል ነው የምታደርገው። 100% ተላቀሃል አልተላቀቅም ስራህ ነው የሚወስነው። ቁጭ ብሎ ይሄን የሚመረምር ሰው ያይና መረጃዎችን ይሰበስብና የራሱ የመመርመሪያ የተለያዩ ሳይንሳዊ መንገዶች ይላሉ። እሱን ያይልና ይሄ ሰው በዚህን ያህል መጠን ከተጽዕኖ ተላቋል፣ በዚህን ያህል መጠን ተጽዕኖ አለበት ነው ሊል የሚገባው። እና እንደኔ ቅድም እንዳልኩ መደመርን የማየው ከበፊቱም ጀምሮ ስለ ብልጽግና እኮ ከመምጣቱ በፊት ስለ ደመራ ጽፌያለሁ። የኢትዮጵያ ደመራ ምን አይነት ትምህርት ሊኖረው እንደሚችል እና በአብዛኛው ማህበረሰብ በሰሜኑም በደቡብም ይሄ ደመራ እንዲሆኖ ካለና ምንጠቀምበት ከሆነ እሱም መሰረት አድርገን ችቦቹ፣ እንጨቶቹ ከዛ ደግሞ ትልቁን ደመራ እንደሚመሰርተው ኢትዮጵያን ለምን እንደዛ አናደርግም? ለምን ደመራውን ለመስራት ስንል ችቦውን የማጥፋት ለችቦው ስንል ደመራውን ማጥፋት ውስጥ ለምን እንገባለን? ሁለቱን እንደ ችቦና እንደ ደመራ ይዘናቸው ልንቀጥል አንችልም ወይ የሚል ሐሳቦችን ሳመጣ ነበር። እሱ ነው እንግዲህ በኋላ ብልጽግና እንደ ፖለቲካዊ ሐሳብ መደመርን ወሰደ። ኢትዮጵያውያን እንደ ባህል ሲጠቀሙበት የነበረ ነው መደመር ወይም ህብራዊ አንድነት። ይሄ ነው ለኛም የሚያዋጣን። ትርክታችን ብዙ ጊዜ ወደ ጽንፍ እየሄደ ነው። ከዛ ይልቅ ይሄም ይምጣ ይሄንንም እንያዝና አቻችለንና አጣጥመን መሄድ የምንችልበት እድል አለ። የተነፈገ አይደለም፣ ከባህላችን ጋርም የተጣላ አይደለም፣ ከነገ ጉዟችንም ጋር የተጣላ አይደለም ነው የኔ ትልቁ። አሁን እዚያ አሁን አንተ በተለየ ለዚህ ጥያቄ መልስ ቅርብ እንደምትሆን አንዱ መሰረታዊ ምክንያት ባለፈው ስርዓት ላይ ወይም ይሄ ብልጽግና ያወረሰው ስርዓት ላይ ስላልነበርክበት ግን ደግሞ የመረጃ ሰው እንደመሆን መጠን በርካታ መጽሐፍቶችንም እንደምጽፍ የሚያስተምሩ መጽሐፍቶች አሁን በቀደም ያንተን መጽሐፍም ሲመርቁ ከነበሩት መካከል አብዛኞቹ የሚበዙት ብልጽግና ውስጥ የሚገኙት አካላት የአብዮታዊ ዲሞክራሲ ዘመን ሰዎች ናቸው እና በቃ የሆነ ነገር ሲመጣ አብዮታዊ ዲሞክራሲም ገዢ ትርክታቸው እንደሆነ ሲያጨበጭቡ የነበሩ አካሎች ናቸው። ለምን ብለው መጠየቅ የማይወዱ ናቸው። አሁንም በተመሳሳይ ለአንተ ገዢ ትርክት ብለህ ለፈጠርከው እንዲህ ጫን ያለ እንኳን ሲጠይቁ ሰምተናቸው አናውቅምና አንተ ደግሞ እዚሁ ገዢ ትርክት እንዲሆን የተቋማትን የአመራርን ተሳትፎና ጥንካሬ ግን ይጠይቃል። ለኔ ለብቻዬ ምንም የትም አይደርስም የሚል ነገር አለና እነዚህ ሰዎች ተይዘው የሆነ ነገር ይራመድልኛል ብለህ ታስባለህ? እኔ ከብዙዎቹ ጋር ተነጋግሬያለሁ። በተለያየ አጋጣሚ ይሄ መጽሐፍ በሚጻፍበትም ጊዜ ከመጻፉም በፊት ከተጻፈም በኋላ በዚህ ጉዳይ ላይ በጣም የተለየ ነገር ያነሳልኝ ሰው አልገጠመኝም። በዚህ ጉዳይ ላይ አንድ ሰው ትናንት የሆነ ነገር ስለነበረ ዛሬ አመለካከቱን አይቀይርም፣ አያስተካክልም፣ አይቀርጽም ወይም ደግሞ አይለውጥም ማለት አንችልም። እንዲያውም አንድ ሰው ትልቅ ሰው ነው የሚባለው የትናንቱን ጉዳይ አይቶ መርምሮ ፈትኖ አይ ይሄኛው ሊሻል ይችላል ብሎ የሚለውጥ ሰው እጅግ የተሻለ ሰው ነው። ስለዚህ እኔ ከነዚህ ሰዎች ጋር በነበረኝ ውይይት ባደረኩትም ከመጽሐፉም በኋላ በመጽሐፉም ጊዜ ይሄኛው ትክክል አይደለም እንዳጠቃላይ እዚህና እዛ የሚያነሷቸው የተለያዩ ነገሮች ሊኖሩ ይችላሉ። ሰዎች ስለሆኑ የጻፍኩት እኔ ስለሆንኩ ሁላችን በጋራ ስላልጻፍ ነው ማለት ነው። በጠቅላላው በድምሩ ግን ይሄን ሐሳብ
ካለፈው ጉዳይ ጋር አዛምደው ትክክል አይደለም ወይም አያስኬድም ወይም አንቀበለውም ያሉኝ አካላት ግን የሉም። ስለዚህ እነዚህ አካላት እንደዚህ መወሰን ጉልበቱ ከፍተኛ ነው የሚል እርስዎ የጠቅላይ ሚኒስትሩ አማካሪነቱ ኖትና አሁን የዚህን አቅጣጫ የመወሰን ጉልበቱ መደመርና ብልጽግና ምን ያህል ነው? አንዴ እንይዙልኛል። ከዚያ በኋላ ብዙ ጊዜ የሀገራትን ታሪክ አተራረክ የሚወስነው ሁነቱ አይደለም፣ ታሪክ ግባት እንጂ ግብ አይደለም። የማንስማማው በታሪኩ ይመስለናል፣ ነገር ግን የምንጋጨው በታሪክ ሳይሆን በዓላማ ነው የሚል ነገር ያነሳሉና በዚህ የሚስማሙ ከሆነ በዚህ ዓላማ ደግሞ ሌላ ግጭትና ንትርክ ሊያመጣስ አይችልም ወይ? በተመሳሳይ የተፈረጁ እንዲህ የተነሱ ስላሉ በነገራችን ላይ ፍረጃ ነገር መፈረጁ አይደለም እኮ። ለምሳሌ ጨለማን ጨለማ ማለትህ ብርሃኑን ብርሃን ማለትህ የፍረጃ ጉዳይ አይደለም። ፍረጃ በጣም ሳይንሳዊ የማይሆነውና ትክክል የማይሆነው አንድን መርጦ ራሱ ያልሆነውን ማህበረሰብ ነህ ብለህ አንተ ስታመጣው ነው። ሰውየው ነኝ ብሎ የተሰባሰበውን ስብስብ ትተህ እሱ የወጣበትን ወይም ለምሳሌ የተወሰኑ አክራሪዎች የሚያደርጉትን አክራሪ ያልሆኑትን ሙስሊሞችና አክራሪ ያልሆኑትን ኦርቶዶክሶች ወይም አክራሪ ያልሆኑትን ፕሮቴስታንቶች ወስደህ ከሰጠህ ለጠቅላላው ይሄ ነው ፍረጃ አደገኛ ነገር የሚመጣው። ከዛ በተጨማሪ ይሄ እኔ የጻፍኩት ሐሳብ እንዲህ የማስበው እንዲህ ቢሆን ጥሩ ነው የምለው እንጂ የሀገሪቱን ጠቅላላ ጉዳይ አይደለም የጻፍኩት። ኢትዮጵያም እንደ መመሪያ እንደ መጽሐፍ ቅዱስና እንደ ቁርአን በዚህ ነው የምትመሪው የሚል ከላይ የወረደላት አይደለም። አንተ ሌሎቹም ሰዎች አይደለም ላይል አንተ ያልደረስክበት ነገር አለ ብለው ጨምረው አንተ በዚህ መልኩ ማየት ስተት ነው ብለው ተቃር ነው ወይም አንተ ያጎደልከው ነገር አለ ብለው አሻሽለው ቢያመጡ ለኔ ይሄ ውጤት ነው። አገር እንደውም ከዚህም ብያለሁ ሐሳቦቻችንን ትጥቅ እናስፈታ ብያለሁ። አሁን የኛ ሀገር ሐሳቦች ትጥቅ እንደታጠቁ ናቸው። ሰዎቹ ብቻ አይደለም የታጠቁት፣ ሐሳቦቻችንም ታጣቂዎች ናቸው። ሐሳቦቻችን ትጥቅ ፈተው ሐሳቦቻችን ወደ መድረክ መተው ወደ ምንወያይበት ጉዳይ ከመጡ እሱ ነው አንዱ ትልቁ ትርክት እኮ። ለኔ ኢትዮጵያ የምትባል ብዙ አይነት ነገር ያላታለች። ስንነጋገር ሰዎች ነንና የጋራ ነገሮች እናገኛለን። ያ የጋራ ነገራችን ሲደመር ልዩነቶቻችንን ያሸንፋል ነው የኔ ትልቁ ነገር። ካልተነጋገር ነገር የጋራ ነገሮቻችን ማግኘት አንችልም። ቁጭ ብለን አሁን እናንተ ብናወራ ለምሳሌ የት ነው የተማርከው ስንባባል፣ ምንድነው ያጠናኸው ስንባባል፣ የት ነው የሰራኸው ስንባባል፣ ወይ የተማርንበት ትምህርት ቤት አንድ ይሆናል፣ ወይ ያስተማሩን አስተማሪዎች አንድ ይሆናሉ፣ ወይ የወሰድነው ኮርስ አንድ አይነት ይሆናል፣ ወይም ደግሞ የሆነ ለመጎብኘት የሄድነውበት ወይ የተሳለምንበት ቤተክርስቲያን አንድ ይሆናል። ስለዚህ እኔ እናንተ ያን የማንገናኝበትን ትተን ወይ ስለተማርነው ትምህርት ቤት ማውራት እንጀምራለን። ነገር የሚባለውን አስተማሪ ትዝ ይልሃል? በጣም እኮ ይጋረፍ ነበር። አረገሌ ደግሞ ጥሩ ነበር። ስለዚህ የጋራ ነገር አገኘን። ካልተነጋገርን የጋራ ይኑረን አይኑረንም ሳንተዋወቅ ሁለት ሁነን ያደግን ሊመስለን ይችላል። ይሄ የጋራችን ጉዳይ እየተነጋገርንበት እየተደመረ ኃይል እየሆነ እየተደመረ አቅም እየሆነ ሲሄር ነው የኔ ትልቁ ማን ነው ዶክተር ደቻሳም እኮ ታሪክ አይደለም ያጨቃጭቀናል። ታሪክ ላይ ያጨቃጭቀናል አይደለም። ዓላማው ማለት ትርክቱ ማለት ነው። ለምንድን ነው ይህንን የምትተርከው? ለምሳሌ እኔ እናንተ ነገ ስራ ለመወዳደር ሲቪ ይዛችሁ ነው ብንባል እኔም ማመጣው ሲቪ በአብዛኛው የት ተማርኩ፣ የት ሰራሁ፣ ምን ሙያ አለኝ፣ ምን ተሸልም ያለው በጉዳዩ ላይ ለስራው ብቃት የሚያደርገኝ ነገር ምንድነው? ታሪክ ነው እኮ ይሄ ሲቪ ብለህ የምታመጣው ታሪክ። ግን ታሪክህን የምትተርከው ከምትፈልገው ስራ አንጻር ነው እንጂ የተወለድኩት በዚህ ቦታ ነው፣ ያደግኩት እንደዚህ ነው፣ ያሳደገችኝ አክስቴ ናት፣ በዚህ ጊዜ እንደዚህ ገጥሞ የነበረ ከሰፈሬ ተሰድጄ ነበር የምትለውን ለስራ አታመጣው። ስለዚህ ይሄ የትርክት ዳና በረከት ሲተረክ ከብልጽግና ዓላማ ብለን ብንወስድስ? ከብልጽግና ዓላማ አንጻር ሊተረክ የሚችልበት እድል አለ። ትልቁ ሊተረክበት የሚገባው ግን ከኢትዮጵያ ዓላማ ነው። ስለዚህ ከብልጽግና አኳያ ሊተረክ የሚችልበት እድል እያለ መኖሩንም የሚያመላክቱ በርካታ ትንተናዎች እየተመለከት የኢትዮጵያ ገዢ ትርክት ነው ብለን ለመቀበል ትንሽ አንቸገርም ወይ? አንቸገርም። ብልጽግና ተቀበለው እንጂ ብልጽግና አልፈጠረውም የምለው ለዚህ ነው። ይሄን ትርክት እኮ በነገራችን ላይ እዚህ ውስጥ መደመርን ሐሳቦች ወስደን ኢትዮጵያ ውስጥ ያሉ ፓርቲዎችን ብንጠይቅ አብዛኛዎቹ በመደመር ሐሳቦች ውስጥ ያሉ ጉዳዮች ጋር አይጋጩ።
ለምሳሌ ህብረ ብሔራዊ አንድነት ኢትዮጵያ ያስፈልጋታል አይያስፈልጋትም ብትላቸው ህብረ ብሔራዊ አንድነት ኢትዮጵያ ያስፈልጋትም የሚል አታገኝም። አዲስ ወይን ጠጅ በአዲስ አቁማዳ የሚለው ምዕራፍ ደግሞ አንዱ ቀልቤን ከሳቡት ጉዳዮች ነውና ባለወይኑ ለአቁማዳው በማሰብ ሳይሆን ለወይኑ በማሰቡ ብቻ ስለ አቁማዳው ምርጫ ይጠነቀቃል። ባረጃ አቁማዳ አዲስ ወይን ጠጅ የሚያኖር የለም፣ ቢደረግ ግን አቁማዳው ይፈነዳል፣ ወይን ጠጁም ይፈሳል የሚል ነገር አስቀምጣልና ስለዚህ በአሮጌ ትርክት ላይ አዲስ ሀልዮት ሊከተል አይችልም ነው። ይሄ ማለት የመጀመሪያው ጥያቄ አሮጌ አቁማዳ ሲባል ኮንቴክስቹዋል አድርገን ስንመለከተው መጥመቂያው ብቻ ነው ወይስ ጠማቂዎቹም አብረው መታየት አለባቸው? አቁማዳ እንግዲህ ጠማቂ የለውም እንደምታውቀው። አቁማዳ አዘጋጅቶ ስልቻውን የሚያመጣው አካል ነው። ስልቻው የሚያመጣው አካል ለአንተ ሲሰጥህ አዲስ ነበር፣ ያንተ አያያዝ ነው ወደ አሮጌነት በጊዜ እሱን ልክ ወይ እነዚህ ሰዎች መልሰው አዲስ ማድረግ ይችላሉ። ያን አቁማዳ አዲስ አቁማዳ የተሰጣቸው ሰዎች አስረጅተው ጊዜውን ሲጠብቀው ያኛው አሮጌው እኮ የሚጠቅምህ አብሮት ለነበረው ወይን ጠጅ ነው። ልክ ወይን ጠጁ ሲያልቅ እሱን ትተውና አዲስ ነው ማምጣት የነበረበት። ትልቁ አዲሱን ወይን ጠጅ ወስዶ አሮጌው ጋር የሚከተው ሰውዬ እንጂ አቁማዳውን የሚያዘጋጀው ሰውዬ ሁሉ ጊዜ አዲስ አቁማዳ ያን አቁማዳ እንዲያረጅ እድል የሰጡ አካላት አሁን የተሰጣቸውን አዲስ አቁማዳ አዲስ አድርገው የማቆየት ማለት እድላቸው ምን ያህል ነው? ምክንያቱም ለምሳሌ አዲስ ወይን እንዲጠምቁበት የተሰጣቸውን አቁማዳ 27 ዓመት ሙሉ ታቅፈው ብል አስበልተው ያስረጁ አካላት እንደገና ደግሞ ወደ አዲሱ ጠማቂ መጥተዋል እና አሁን ይሆንላቸዋል። አቁማዳው ማርጀቱ አይደለም እኮ ትልቁ ችግር። ያንን አቁማዳ ማርጀቱን አውቀህ ከቀየርከውና አዲሱ ወይን ጠጅ አምጥተህ በአዲሱ አቁማዳ እስካደረግከው ድረስ ሁለቱም ተጣጥመው ይሄዳሉ። አሁን እዚህም መልእክት ላይ ማስተላለፍ የተፈለገው አሮጌ አቁማዳ ካለን እንተውና ለምሳሌ እዚህ ላይ የተቀመጡት አንተም ቅድም ያነሳቸው በ66ቱም አብዮት የ66ቱ ትውልድ ያመጣው ከዛ በፊት የመጣውን ትርክት እሱን እናቁመው በቃ። አሁን አዲስ ሀልዮት ኢትዮጵያ የምትመራበት አዲስ ሀልዮት ለማምጣት ከፈለግን እዛ አቁማዳ ውስጥ ልንከተው አንችልም። እሱን አቁማዳ ይዛችሁ የምትንገታገቱም ሰዎች ካላችሁ ተውት፣ አያስኬድም። አቁማዳውም ይፈሳል፣ ጠጁም ስለሚፈስ። ስለዚህ አዲስ ትርክት፣ አዲስ መንገድ፣ አዲስ ሀሳብ ያስፈልገናል። አሁን ኢትዮጵያን እናበልጽግ ወይ ኢትዮጵያን ከዚህ ከድህነት እናውጣ ብለን በአሮጌው አቁማዳ እቺን ኢትዮጵያ ልንከታት ስለማንችል የአዲስ አቁማዳ ይዘው የመጡትንም ለማበረታታት አሮጌ አቁማዳ ያለን የሚሉትንም ለመገሰጽ ነው። ግን ትርክት መንገዱ ከሆነ አሁን ግራ የሚገባን ነገር መቼም በአንዲት ዴሞክራሲያዊት ሀገር ውስጥ ሁልጊዜ በየ5 ዓመቱ የሚደረግ ምርጫ አለ። ስለዚህ ማን ነው ዘላቂ መሆኑ አይታወቅም በምርጫ ስለሚወሰን እና በአመለካከትና ርዕዮቱ በተቀየረ ቁጥር ትርክቱም ይቀየራል ከተባለ በምርጫ የተለያዩ ፓርቲዎች ባሸነፉ ቁጥር ስንቀያየር ልንከርም ነው ወይ? እሱ ጋር እንዴት አይደል? ርዕዮተ ዓለምና ትርክት ይለያያል። ርዕዮተ ዓለም ሌላ ጉዳይ ነው። ርዕዮተ ዓለም እኮ የምትለው ገብቶኛል። ግን ትርክቱ አሁን ያለውን እሳቤ ማንጸባር መንገዱ ነው ብለናል። ግብ አይደለም። የኢትዮጵያን ትርክት ከሀገር ጋር ነው የሚሄደው፣ ከፓርቲዎች ጋር አይደለም የሚሄደው። ሮም በአንድ ቀን አልተሰራችም ነው የሚባለው። ይህን ያህል ዓመት የኖርንበትን ግማሽ ምዕት ዓመት እኮ የኖርንበትን የፓርቲና መንግስት መደበላል በአንድ ጊዜ በሰዎች የሰው ልጅና አመለካከት ምንድን ነው? መጋቢ አዲስ እሸቱ የሚሉት ነገር አለ። ፈጣሪ ሰውን አንዴ ነው የፈጠረው፣ ህጉን ግን 3 ነው የቀየረው ይላሉ። የሰው ልጅ አመለካከት መቀየር በጣም ከባድ ስለሆነ ህጉን 3 የቀየረ ይላሉ። ልክ እንደዚሁ የሰው ልጅ አመለካከት በአንድ ጊዜ ዛሬ ትቼዋለሁ ስላልክ ዛሬ አመለካከት ግን ምትተው አይደለም፣ ትግል ይፈልጋል። አንተ እንኳን እየፈለክ ወደ ድሮ የመመለስ ወደፊት የመሄድ እድሎችህ በጣም ሰፊ ናቸው። እየፈለክ እንኳን ከዛ መላቀቅ እየፈለክ ለምን የሰው ልጅ አይምሮ እንደ ልብስ ጥብ አድርገህ የምታመጣው በሳሙና የምታስወግደው ጉዳይ አይደለም። እየቆየህ አንዳንዱ ነገር ሳታውቀው ውስጥ ተቀብሮ የቀረ አንዳንዱን አንተ ባሁኑ ያስወገድከው አንዳንዱ የሆነ ቀን ብቅ ሲል ይሄ አስተሳሰብህ የመቼ ነው ብሎ ሌላው ሰው ሲገጽ ወይ ስታነብ ወይ ስትማር እየቀየርከው የምትሄደው ነገር ነው። ይሄ ነገር መስተካከሉ አይቻልም። እኔ ትልቁ ተስፋ ይሄ ነገር መነወር ጀምሯል ወይ መመስገን ነው የጀመረው፣ መነወር ነው የጀመረው። ለምሳሌ የመደበላለቆቹን እየተነወረ ነው ወይስ እየተመሰገነ ነው? ለኔ መነወር ጀምሯል። መነወር ጀምሯል ማለት
መላቀቁ እውን ሆኗል 100% ሰርቷል ማለት አይደለም። መነወር ግን ጀምሯል። ስለዚህ በሂደት እየመጣ ያለው ሰው እየወረሰው አይሄድም ማለት ወራሹ እየቀነሰ አውራሹ እየበዛ በሄደ ቁጥር በቃ ወራሹ እየወሰደው አይሄድም ማለት ነው። ወራሹ ከዚህ ነፃ እየሆነ ይሄዳል። መኖሩ ካልጀመረ ግን ወራሹ እየባሰበት ይሄዳል። ከለማበት የተጋባበት ስለሚበስ ማለት ነው። ለኔ አንድ ትልቁ ነገር እሱ ነው። ከዛ በተጨማሪ ቅድም እንዳልከው ሌላው ሲመጣስ እንደኔ እንዳንተ ያለን አገር ገርምንል ሌሎችም በፓርቲውም ውስጥ ይሆኑ ከፓርቲውም ውጭ የሆኑ ሰዎች መስራት ያለብን አገር ትርክት እንዲኖራት ነው። ፓርቲዎች ይቀበሉትም አይቀበሉትም አገር ግን ትርክት እንዲኖራትና እንደውም ፓርቲዎችም ከትርክት አንፃር እንድንሞግታቸው ይሄንን የኢትዮጵያን እሴት ይሄን ኢትዮጵያዊ የቆመችበትን ነገር እናንተ እንዴት ልታረጉት ነው ብለን የምንሞግታቸው ፓርቲዎች እንዲመጡ ነው መታገል መቻል ያለብን። ይሄንን አንዳንድ ፓርቲዎች ሊቀበሉት ይችላሉ። መጀመሪያ አካባቢ አንዳንድ ፓርቲዎች ላይ ይቀበሉት ይችላሉ። በሂደት ግን ትውልድ እየሞገተ ቅድም እንዳልኩ አባላቱ እየሞገቱ ሲመጡ በትርክት ላይ የተስማማ በሪዮት ዓለም ላይ የሚከራከር ፓርቲዎች እየፈጠርን እንሄዳለን። የትርክት በረከትን ለመፍጠር የሚደረገው ጥረት የት ድረስ ያስኬዳል? ህገ መንግስት ማለት የህጎች ሁሉ የበላይ ነው። ይህ ህገ መንግስት ደግሞ አንተ እንዳልከው ያ ሁሉ የትርክት ዳ የህወሓት ከሆነ ሁሉ ነገር የህወሓት ከሆነ ግልባጩ ይሄን ህገ መንግስት መጀመሪያ ለምንድን ነው መጣል ያቃተን? እንደገናም ደግሞ አሁን ምትላቸው ወይም ቅድም ይሄን ትርክት ህብረተሰብ ውስጥ ለማስረጽ ዝግጁነታቸውን አሳይተውኛል ያልካቸው ወይም ደግሞ ያኔ ተንኳሽ ንግግርን በፊት እንደነበረው አይደለም በስልጣና ያልካቸው አካላት ይሄን ህገ መንግስት ዛሬም አንደራደርበትም እያሉ ነው። እንዴት? ህገ መንግስቱ የምን ውጤት ነው? ህገ መንግስቱ በፊት ትርክቱ ነው የተፈጠረው። ይሄ ትርክት ከ66ቱ አብዮት ጀምሮ የመጣ ትርክት ነው። ህገ መንግስቱ የሱ ውጤት ነው እንጂ ትርክቱ የህገ መንግስቱ ውጤት አይደለም። ትርክቱን ካልቀየርነው ህገ መንግስቱን ልንቀይረው አንችልም። መጀመሪያ ህገ መንግስቱ እኮ አሳሰባችን ተነጋግረን የተግባባን በወቅቱ የነበሩት ኃይሎች የተግባቡባቸውን ጻፉት እንጂ ከጻፉት ወላ አይደለም የተግባቡት። መጀመሪያ በህገ መንግስቱ ላይ አሁን ህገ መንግስቱን ዛሬውኑ ቀዳደን በሐሳብ በባዶ ላይ ልንነጋገር አንችልም። ይሄን ህገ መንግስት ከማሻሻላችን በፊት ይሄ ህገ መንግስት አምጥቶታል የሚባሉት ጉዳዮች ላይ ይሄ ህገ መንግስት መጀመሪያ ተመስርቶታል የሚባልበት ትርክት ላይ መነጋገር መቻል አለብን። እኔ ድንገት የሚፈጠር ህገ መንግስት ዘላቂ አይሆንም ከሚሉት ወገን ነኝ። ሀገራዊ ምክክር ወይም ሌሎች ጉዳዮችን አድርገን ቁጭልን በነዛ አላባውያን ላይ መጀመሪያ እንነጋገርና የሆነ ደረጃ ስንደርስ ህገ መንግስት መጻፍ እኮ የባለሙያዎች ጉዳይ ነው። ይሄንን በዚህ መልኩ ለህገ መንግስት እንዲሆን አድርጋችሁ ጻፉት የምንላቸው ነው። ህገ መንግስት መጻፍ ጉዳዩ ከጽሁፉ አይደለም። ጉዳዩ ህገ መንግስቱ ከተመሰረተበት አስተሳሰቡ ነው። አስተሳሰቡ ላይ እንነጋገር። እኔ እንደውም ከለውጡ በኋላ አንድ ያየው ጥሩ ነገር ምንድነው ህገ መንግስቱ መሻሻል አለበት መሻሻል የለበትም የሚል ክርክር መነሳቱ ነው አንዱ። በኋላ ደግሞ ህገ መንግስቱ መሻሻል እንዳለበት የሚጠቅሱና ህገ መንግስቱ ነገር ሊሻሻል እንደሚገባው የሚያነሱ የገዢው ፓርቲው አባላትን መኖራቸው ነው ሁለተኛው ትልቁ ነገር። ስለዚህ ምን ማለት ነው? ህገ መንግስቱ መሻሻሉ አይቀርም። ብድግ ብለህ ግን ዛሬ በቃ ከዛሬ ጀምሮ ህገ መንግስቱ ቀርቷል አለ። ከዛስ ህገ መንግስት የለህም በምንድነው የምትዳኘው? ልክ እኮ አንድ ዛፍ ከመቁረጣችን በፊት ዛፍ እንትከል እንደምንለው አንድ ህገ መንግስት ከማፍረሳችን በፊት ለዛ ለምናፈርሰው የምናፈርስበት ምክንያት ላይ እንነጋገር። ለምንገነባውም የምንገነባው ምክንያት ላይ እንነጋገር። ግን በለውጡ ማግስት ደግሞ ይሄኛው ትርክት ቀደመ። ትዝ ይልህ እንደሆነ አንተም ታውቀዋለህ በየአደባባዩ በተለይ ይሄ ምንድነው ዲሞክራሲን እናበርታ በሚለው ሰልፍና ትርኢት ላይ እኮ ልክ ነገ የሚቀየር ነው የሚመስለው። ይሄን ያደረጉት ደግሞ እኛ አመራር ያ ትርክት ቀደመና ሰው እሱ ካልሆነልኝ ብሎ ሙጭጭ ለውጥ ጠባይ እኮ ነው። ምንድነው አንድ ማየት የማይችል ሰው ነገ ይበራልህ አይባል ዛሬ እንዴት አደረ የሚለው ጉጉት የለውጥ ጉጉት ጠባይ ነው። ሁልጊዜ የሆነ ነገር ለውጥ ሲመጣ ሰዎች በማግስቱ የሆነ ነገር ይሆናል ብሎ መጠበቅ የሰው ልጅ ጠባይ ነው ሁልጊዜም ቢሆን። ልክ አንድ ተመረቀ ልጅ እናቶቻችን አሁን ልጅ የተመረቀ ሲባል በማግስቱ ስራ አግኝቶ በማግስቱ ደሞዝ አግኝቶ በማግስቱ ህይወቴን ይቀይራል የሚለው የሰው ልጅ የስነ ልቡና ጠባይ ነው። ያ ልጅ ግን ከወር በኋላ ይሆናል ከዓመት በኋላ ይሆናል ስራ የሚያገኝ ወዲያው ችግሬን ይቀርፋል የሚለው ስሜት መኖሩ ነውር አይደለም። በቃ የሰው ልጅ ጠባይ ነው። የለውጥም ጠባይ እሱ ስለሆነ ነው። ግን የሰከኑ ሰዎችና ጉዳዩም ይገባቸዋል የሚባሉ ሰዎች ይሄንን ፍጥነት ገታ እያደረጉ ሰዎች ቁጭ ብለው ከዚህ ከአቧራው ሰክነው ቁጭ ብለው ተነጋግረው ያለፈው
እኛ ሳንሳተፍበት ነው ይሄ የሆነው የሚሉ ኃይሎች አሉ። አይ ብንሳተፍበትም በበቂ ሳንሳተፍ ተገፋን የሚሉም ኃይሎች አሉ። እንደገና ደግሞ ብንሳተፍበትም የኛ ሐሳብ አልተካተተም የሚሉ ይሄንን እያል አሁንም በፍጥነት የሆነው ኃይሎች ተሰብስበው ደግሞ እንደገና ዛሬስ ቁጭ ብለው ቢነጋገሩ ነገ ይህን ላለመደገማችን ምንም ዋስትና ስለሌለን ትንሽ ፋታ አግኝተን ቁጭ ብለን በነገሮቹ ላይ በህገ መንግስቱ ላይ አይደለም መነጋገር አለብን ብለው ህገ መንግስቱ አላባውያን በሆነ ለምሳሌ ኢትዮጵያ ምን አይነት አስተዳደር ነው የሚያስፈልጋል እሱ ላይ እንነጋገርና ስንግባባ ህገ መንግስት እናድርገው። የኢትዮጵያ ስለ ኢትዮጵያ የምንገልጸው ምንድን ነው? እኛ የኢትዮጵያ ብሔር ብሔረሰቦች ይላል። ይሄን ማይቀበሉ እሺ ምን ብለን እንግለጸው? መጀመሪያ እሱ ላይ እንግባባና እሱን የህገ መንግስቱ መግቢያ እናድርገው። ከዛ በኋላም ደግሞ ስለ ዜግነትና ስለ ግለሰብና ስለ ቡድን መብቶች ምናነሳቸዋሉ። እሱ ጋር ስንግባባ የህገ መንግስቱ አንቀጽ እናደርገዋለን። ሌሎች እንደዚህ አይነት አሉ። ሰንደቅ ዓላማ ላይ እንከራከራለን። ለምሳሌ ስንግባባ አንቀጽ እናደርገዋለን። ከአንቀጹ ከጀመርን ሳንግባባ ነው ወደ ጠብ የምንሄደው። መጀመሪያ አላባውያኑ ላይ እንግባባ። እንደውም እኔ ባለፉት 5 ዓመታት ያገኘነው ፋታ በተለያየ አካባቢ ለመነጋገር ለመወያየት እኔ የምለውን እሱ ይቀበል ይሆን እሱስ እንዴት ነው የሚያስበው የሚለውን ለመስማት ከዛ ደግሞ ለመስከን እድል አግኝተናል። አሁን ሀገራዊ ምክክሩ እግዚአብሔር ፈቅዶ ቢሳካና ብንነጋገር ደግሞ ብዙ ዛሬ የማናስባቸው አስደንጋጭ ሀሳቦች ወደ መድረክ ሊመጡ ይችላል። ከለውጡ በኋላ ያለው የኮሚኒኬሽን ስርዓታችን ምን ይመስላል? መረጃ የተደበላለቀበት ምክንያቱም አንዳንድ ጊዜ ተራኪዎቹንም አሜን ብለህ ለመቀበል እንዲረዳህ ዛሬ የተናገርከውን አሁን በእኛ ሀገር መሰረታዊ ችግር እየታየ ያለው በርካቶችም የሚሉት የተናገሩትን ሆኖ አለመገኘት፣ በተለይ በአመራር ደረጃ ሲሆን ይከፋል። የተናገሩትን ሆኖ አለመገኘት ብቻ ሳይሆን አሁን ዛሬ የተናገሩትን ነገ ያለ መድገም ሁሉ ሁኔታ እየታየ ነው። እንግዲህ እኔ እንኳን ስሰማ በዚህ በአማራ ክልል ያለውን ነባራዊ ሁኔታ በመንግስት ኮሚኒኬሽን ጽህፈት ቤት በተሰጠ መግለጫ ተራ ሽፍቶች ናቸው መለቃቀም ነው የቀረን በሚል ዛሬም ድረስ እንዲህ አይነት ማለት ለመረጃና ለእውነት የመታመን ነገር እንዴት ነው በአንተ ግምገማ የትስ ድረስ ያዘልቃል? ቀድሞስ መረጃ ከመስጠት አኳያ እንግዲህ እንደሚታየው ማህበራዊ ሚዲያው በተለያየ መልኩ በተለይ ውጪ አካባቢ ሀገራችን ላይ እምነት ኑሮን እንዲህ እንዳንሆን ሁሉ እኮ የሚያደርጉ ነገሮች ናቸው የሚሰጠው። በመንግስት በኩል የተሰጠኝ መረጃ ትክክለኛና ተአማኒ ሆኖ እስከተገኘ ድረስ ነው እነዛን ያለ መስማት እድሌ እየሰፋ የሚሄደው። ስለዚህ እዚህ ጋር እየዋሹ እነዛን አትስሙ ብሎ ቋንቋ ልክ ነው ወይ? እንደ አማካሪነትህ ለምን አንድ ነገር አታደርጉም? ወይም ምን ይሰማል? አንድ አደርባይነትስ እዚህ ሀገር ላይ አያሳስብህም? የሚታየው ነገር በጣም እንትን ስለሚል ነው። የመረጃ እንግዲህ የለውጡ ሂደት ነው፣ የለውጡ አካሄድ ነው። ምን ማለት ነው? ታስታውስ ከሆነ ባለፉት 10 ዓመታት በጥቂቱ በእኛ እንኳ በምናውቅበትና ወደ ሚዲያ በመጣንበት ጥቂት ዓመታት ውስጥ አንድ ቦታ መንጭቶ ለብዙዎች ከሚከፋፈል መረጃ ወጥተን ከብዙ ቦታ ወደ ብዙ ቦታ ወደሚሄድ መረጃ መተናል። ይህ አዲስ ክስተት ነው። እኛ ደግሞ በባህሪያችን በየትኛውም ብሔረሰብ ብትሄድ የባህላዊ የተግባቦት ስልታችን ወግ አጥባቂ ነው። ባህላዊ የተግባቦት ስልታችን ምን ማለት ነው? አንተ ከኔ ሰምተህ እኔ ለሌላው የማስተላለፍበት መንገድ ወግ አጥባቂ ነው። ይሄ አሁን የመጣው የዲጂታል ሚዲያና የሌላው ግን ከዚህ ወግ አጥባቂነት ወጥቶ ሊበራል ሆነ። ገና የባህል ክርክር ውስጥ ነው ያለነው። ውስጣችን ይሄ የባህል ክርክር አለ። ማናችንም ከዚህ የባህል ክርክር ነፃ ልንሆን አልቻልንም። በዚህ ምክንያት የተፈጠሩ የሂደት ጉዳዮች አሉ። ይሄ እኔ አሁን መንግስት የሚሰጣቸው መረጃዎች በአጠቃላይ ውሸት ናቸው የሚለውን አልቀበልም። እኔ አሁን ደግሞ በኮንትሮባንድ በምንም መሳሪያ አለ። ስለዚህ አሁን ታጣቂው ማን ነው ታጣቂው ማን አይደለም መለየት አትችልም። በአመለካከት እንኳን ባይሆን ለምሳሌ መንግስትን በመጠላትም እነዛም በመደገፍም ባይሆን ሰዎች እሱ ታክቲኩ ነው እንበል። አጠቃላይ የመረጃ ፍሰቱ ላይ እርካታ አለ ሆይ? አደርባይነትስ በአመራሩ ዙሪያ ላይ እርካታ የሚፈጠረው ቅድም ካልኩ ነው። ገና ከዛ ባህሪያችን እየተላቀቅን በመምጣታችን የምንፈልገው ደረጃ ላይ አልደረስንም ነው እንጂ መንገዳችን እነዛ ነገሮች ወደ መውሰድ እየሄደ ነው ብዬ አምናለሁ። ወደ ትክክለኛው መስመር ለመግባት እየሞከር ነው። አደርባይነት እኔ አሁን ማልስማማው ድንገት ዛሬ የመጣ ባህሪ አድርገን ካየነው ነው። መቼም የሚምጣ መች ግን አሁን የገነገነ አይመስልም ወይ? አንዳንድ ጊዜ በእርግጠኝነት
ላልተረዱት ሀሳብ ሁሉ ጭምር ማጨብጨብ። ስለ አድርባይነት የበለጠ ነው እየሰማን ያለ ነው ወይስ አድርባይነት ነው ራሱ እየበዛ ያለው? አሁን አንድ ነገር ይኸውልህ ለምሳሌ ስጋ ለብሶ ቀደም ሲል አድርባይነት እየበዛ አሁን ግን ስጋ ለብሶ እያየ ብዙ መስማት ስለጀመርን ነው። ስለ አንድ ነገር ብዙ በሰማህ ቁጥር የበዛ ሊመስልህ የሚችልበት እድል አለ። ድሮ የመረጃው የምኑ ስላልሆነ አንድ ሰው የሆነ አካል ስላደረገው ነው የምትሰማው። አሁን ግን ከየአካባቢ ብዙ ነገር ስትሰማ የበዛ ይመስላል። ድሮ ሰዎቹ ነበሩ ስለነሱ አትሰማም። አሁን ሰዎቹ አሉ ስለነሱ ትሰማለህ። መረጃው ነው የበዛው ሰውየው ነው የበዛው የሚለውንም ማየት ያስፈልጋል እኮ። ለኔ መረጃው ነው እየበዛ የመጣው አዲስ ክስተት አልተፈጠረብንም። ግን ብዙ ነገር እየሰማን መጣንና የበዛ መሰለን። አሁን በርካታ ሚሊዮን የሚቆጠር የብልጽግና አባላት እንዳሉ ይታወቃል። እኔም ብዙ ጓደኞች አሉኝ ብልጽግና ባልሆንም። እኔ ግን እስካሁን የገጠሙኝ የመደመር ኮንሰፕት የገባው የብልጽግና አባል ብዙም ገጥሞኝ አያውቅምና በእናንተ ግምገማ ወይም አማካሪ እንደመሆን መጠን ፕሬዝዳንቱ መደመር እሳቤው የገባው የብልጽግና መንገድ የገባው በሚሊዮኖች የሚቆጠር እርሳቸው የሚጠቅሱት ካድሬ አለን ብለው ያስባሉ? አዎ ሁሉም ገብቷቸዋል የሚለውን መረጃው የለኝም። ማለት እያንዳንዱን ሰው ጠይቀህ ምን ብለህ የምትረዳው ነው። ቀደም እንዳልኩ ግን የማገኛቸው አመራር ለምሳሌ የከፍተኛ አመራሮች፣ መካከለኛ አመራሮችን በዞን ድረስ ያሉትን ወረዳ ድረስ ያሉትን አመራሮች የማግኘት እድል ገጥሞኛል። ባለፈው አዳማ በነበረው ስልጠና ሂጄ ነበረ። ከዛ በኋላም በተለያዩ በሚኖራቸው ስልጠናዎች በተለያየ አጋጣሚ ሰዎችን አገኛለሁ። እኛም ጋር ለተለያየ ስብሰባ የሚመጣበት ጊዜ አገኛለሁ። ይሄ መጽሐፍም ከጻፍኩት በኋላ አግኝቻለሁ። እነዚህ ያገኘኋቸው አካላት በአብዛኛው የተቀበሉትና የሚግባቡበት የገባቸው እንደሆኑ አይቻለሁ። ተመልካቾቻችን እንግዲህ የትርክት ዳና በረከት በዳንኤል ክብረት ይህን ይመስላል። የዛሬ ሳምንት አካባቢ ነው የተመረቀው በ16 2016 ሐምሌ። በአንድ ሳምንት ውስጥ እንግዲህ እዚህ መጽሐፍ ላይ እንድንወያይ ይህን እድል ማግኘትን በራሱ ትልቅ ስለሆነ እግዚአብሔር ያክብርህ እላለሁ። በአዲስ ዋልታ ነጻ ሀሳብ ተመልካቾችም ስም ከልብ የመነጨ አክብሮቴንም ለመግለጽ ወዳለሁ። ተመልካቾቻችንም እንዲሁ በተመሳሳይ እንግዲህ እንድታነቡትና የራሳችሁን ሂስ እንድትሰጡበት ነው። ዳንኤል እንዳለውም እንድናሰፋውም እንድናጠባውም የየራሳችንን ሀሳብ ሰጥተን በተከታታይነትም ሌሎቹም እንዲጽፉ እሱም እንደሚጽፍ አንዱ ይዤው የነበረው ጥያቄ ትጽፋሉ የሚል ነው። እንግዲህ ከዚህም በላይ ሆነ ነገ ኮሜንቶቹ ተካተው የሚጻፉበት እድል እንደሚኖር ነው። የነበረን ውይይትም እዚሁ መጽሐፍ ላይ ነው። ሌሎች ጉዳዮችን ለመዳሰስ ቀርቶ ይህንንም ለማዳረስ ሰዓት ገድቦናል። በድጋሜ ከልብ አመሰግናለሁ። እስካሁን እንግዲህ ስትከታተሉ የነበረው ይህን ይመስላል። ሳምንት በሌላ ርዕሰ ጉዳይ ከሌላ እንግዳ ጋር ነው የምንገናኘው። ለነበረን